ይሰማችኋል? የኔ ኔትወርክ መሰለኝ አይደለ? ምን ይሻላል ባለ አሁን ይሰማል? ይሰማል ወይ? አዎ ይሰማል። ኮፒ ሊንክ አድርጉ ልጆች፣ ጣቡን ተውትና ኮፒ ሊንክ አድርጉ። አዎ ይሰማል። እሺ ከተሰማ ነቢያችን ሰለላሁ ዐለይሂ ወሰለም ከዘጠኝ ሴት ጋር አድረዋል የሚለው በአንድ ሌሊት እሱ ስህተት ነው አረዳዳችሁ፣ ወይም ካነ የጡፉ ፊ ለይለትን ዋሂዳ ነው የሚለው። በአንድ ሌሊት በዘጠኝ ሚስቶቻቸው ላይ ይዞራሉ ወይም ይጎበኛሉ ነው የሚለው እና ለምንድን ነው የሚጎበኙት የሚለውን ደግሞ እናታችን አይሻ ራሳቸው የነቢያችን ሰለላሁ ዐለይሂ ወሰለም ሚስት ስትናገር ቀለ የውሙን ኢላ ካነ የጡፉ ነቢ ሰለላሁ ዐለይሂ ወሰለም ዐላ ኩሊ ዘውጃቲሂ ፈየድኑ ሚን ኩሊ ዋሂደትን ሚንሁነ ምን ገይሪ መሲስ ፈየቢቱ ዒንደ ሳሒበት ሌይላ ብላ ተርጉመዋለች። ራሷ ትተናግራለች ለምን እንደሚመጡ ወደየቤታቸው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ወደ እያንዳንዳችን ቤት ይዞሩ ነበር፣ ይመጡ ነበር። ነገር ግን ከእያንዳንዳችን ጋር በአንድ ቀን ያለምንም ንክኪ ያለምንም ግንኙነት ይቀርባሉ። ከዚያም በኋላ ይሄዳሉ። ከቀኗ ባለተራ ከአንዷ ጋር ብቻም ይተኛሉ ብላ ተናግራለች። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር መልካምነታቸውን የሚገልጽ ነው። አንድ ሰው ከአንድ በላይ ሚስት ቢኖሩት የቀኗ ባለተራ ጋር ብቻ ሄዶ ማደር ብቻ እንደሌለበት፣ ይልቁንስ እንዳውም ሁላቸውንም እየሄደ ደህንነታቸውን ቀረብ ብሎ ማረጋገጥ እንዳለበትና መጨረሻ ላይ ከቀኗ ባለተራ ጋር መተኛት እንዳለበት የሚያስተምር ገራሚ የሆነ ስራቸው ነው። ይህ የሚያስመሰግናቸው እንጂ የሚያስወቅሳቸው አይደለም። ያ ነው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ እርሳቸው የመጨረሻ ዘመን ነቢይ የኢስላም አስተማሪን እንጂ የመጀመሪያው የኢስላም አስተማሪ ነቢይ አይደሉም። ከእርሳቸው በፊት እስልምና ሲያስተምሩ የነበሩ የቀደሙት ጠቅላላ ሁሉም ነቢያቶች ተልከዋል። ለምሳሌ ያዕቆብን ብንወስድ በሱረት አልበቀራ ላይ ምዕራፍ 2 132 ላይ ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ አደራ ሙስሊሞች ናችሁ እንጂ እንዳትሞቱ ይላቸዋል። ስለዚህ እስልምናን የቀደሙት ነቢያቶች ሁሉ ሰብከዋል። እርሳቸው የመጨረሻው ዘመን ነቢይ ናቸው እንጂ የእስልምና ሃይማኖት መስራች ወይም የእስልምና ሃይማኖት የመጀመሪያ አስተማሪ ነቢይ አይደሉም። ሀይሽ ወርዷል መሰለኝ ልጁ። ቀጥሉ እናንተ። እሺ እሺ ጥያቄሽ ምንድን ነው? ይሰማል? ይሰማችኋል? ድምፄ ይሰማችኋል? ኛው ላይ ለረሱል ሰለላሁ ዐለይሂ ወሰለም በሸክ ላይ ካለ ከአንተ በፊት የነበሩትን አህለል ኪታቦችን ጠይቃቸው የሚለውን እንደ ሪፍረንስ እኛን ውሰዱን ይላል እና አሁንም ያላችሁ ሙስሊሞች እንደ ሪፍረንስ እኛን ጠይቁን የተባላችሁት እያሉ ያቀርቡታልና ይህን ትንሽ ይህን ተፍሲር ብታብራራልኝ ደስ ይለኛል። ሙፈሲር ዱንያ ሙፈሲር ሆኑልን ቅዱሳኖች እኛን ጠይቁ ተብላቸዋል። አህለል ኪታቦችን ጠይቁ አይለም። እሱ ላይ አንድ ሚዩት አድርገው። እሺ ፕሪንሰስ አዳምጪ፣ ሚዩት አድርገው። አያው አንቀጹ ምንድን ነው የሚለው? እኛን ጠይቁ ወይም የመጽሐፉን ባለቤቶች ጠይቁ። እንደዛ ነው እኮ የሚለው። ምንድን ነው? ሱራ ዩኑስ ቁጥር 94 ላይ ፈኢን ኩንተ ፊ ሸክ ሚማ አንዘልና ኢለይከ ፈስአል ለዚነ የቅረኡነ ልኪታበ ሚን ቀብሊክ ለቀድ ጃአከ ልሐቁ ምን ረቢከ ፈላ ተኩነነ ምን ልሙምተሪን ወላ ተኩነነ ምን ልላሂ ፈተኩነ ምን ልኻሲሪን ኢነ ለዚነ ሐቀት ዐለይህም ከሊመቱ ረቢከ ላ ዩእሚኑን ወለው ጃአትሁም ኩሉ አየትን ሐታ የረው ልዓዛብ ልአሊም ይላል። እሺ ምን ይላል? ሙሐመድ ሆይ ወደ አንተ ባወረድ ነው በጥርጣሬ ውስጥ ብትሆን ከአንተ በፊት መጽሐፉን የሚያነቡትን ጠይቃቸው አለ።
አንደኛ ከአንተ በፊት ነው ያለው አይደለም፣ በእርሳቸው ዘመንም አይደለም ከእርሳቸው በኋላ ሊሆን ከአንተ በፊት አለቀ በቃ። በእርሳቸው ዘመን ያለንም ከእርሳቸው በኋላ ያለንም አይመለከትም። ውጣ ከዚህ። እኛን ነው ጠይቆ የተባላችሁት። ኧረ ከአንተ በፊት እያለ አንቀጹ ከእርሳቸው በፊት ታዲያ መጽሐፉን የሚያነቡት ማን ናቸው ነው ጥያቄው። ገብቷቸዋል? ከእርሳቸው በፊት ማናቸው መጽሐፉን የሚያነቡት ሲባል ጊዜ ቁርአን ይፈተዋል አይደል? ማለት ነቢዩ ሰለላሁ ዐለይሂ ወሰለም በሙሉ ቁርአን ላይ ማንን ጠይቅ ተብለዋል? ወስአል መን አርሰልና ሚን ቀብሊከ ሚን ሩሱሊና ሱረቱ ዙኽሩፍ ላይ አላህ ሲናገር ሙሐመድ ሆይ ከአንተ በፊት የላኳቸውን ነቢያቶች ጠይቅ ይላል። ማንን ጠይቅ የተባሉት? ከአንተ በፊት ነቢያቶችን። ስለዚህ መጽሐፉን ሲል ጊዜ አላህ ሱብሓነሁ ወተዓላ የሚያነቡትን ሲል ጊዜ አንደኛ መጽሐፉን ሄዳችሁ አይደለም ያለው፣ መጽሐፉ የተበረዘ መጽሐፍ ነው እያለ በርካታ ቦታ ላይ ተናግሯል። ሁለተኛ መጽሐፉን የሚያነቡትን ከአንተ በፊት ነው ያለው። ኔትወርክ ነው ምን ይደረግ ባላ አስቸገረ እኮ ኔትወርክ። አሁን ይሰማል። ልቀጥልሽ እና ነቢያቶችን ቀጥል ነው። በሌላ ሱራ ላይ አላህ ከአንተ በፊት የላኳቸውን ነቢያቶችን መልእክት ተኞችን ጠይቅ እያለ ይናገራል። ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ልቀጥል አሁን ከተሰማ ታዲያ ነቢያችን ሰለላሁ ዐለይሂ ወሰለምን ከአንተ በፊት የሚያነቡትን ጠይቅ ሲል ጊዜ መልእክተኞችን ነቢያቶችን ከሆነ የት አግኝተው ነው ነቢያቶችን የሚጠይቋቸው የሚል ጥያቄ ቢነሳ፣ አሁን ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አግኝተዋቸዋል። የት? ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም አግኝተዋቸዋል። ቤተ መቅደስ አግኝተዋቸዋል ነቢያችን ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ በሰማይም ላይ አግኝተዋቸዋል። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ምንም አልጠይቋቸውም። እርሳቸው ይህ አንቀጽ በወረደ ጊዜ ለም አሹክ ወለም አስአል ብለዋል። ብትጠራጠር ጠይቅ የተባሉትን እኔ አልጠራጠርም ጌታዬ ማንንማ አልጠይቅምም ብለው ተናግረዋል። ሁለተኛ እዚያ ቦታ ላይ አላህ ምን ያክል እርግጠኛ ሊሆኑ እንደሚገባ የተናገረበት አንቀጽ እንጂ እንዳው ነቢ ሰለላሁ ዐለይሂ ወሰለም ስለተጠራጠሩ አይደለም። ይህ ቁርአን አገላለጽ ነው። ለኢን አሽረክተ ለየሕበጠነ ዐመሉክ ይላል ሌላ ቦታ ላይ ሙሐመድ ሆይ በእኔ ላይ ሌላን አማልክት ብታጋራ ስራ ሁሉ ይታበሳል ይላቸዋል። ይህን ያላቸው አጋርተው ነው ወይ? አይደለም። ምን ያክል የማጋራትን ክፋት ለመግለጽ ፈልጎ ነው አላህ ሱብሓነሁ ወተዓላ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም ብትጠራጠር ጠይቅ ሲላቸው ጊዜ ተጠራጥረው አይደለም። ነገር ግን አላህ ሱብሓነሁ ወተዓላ ምን ያክል እርግጠኛ እንደሆነ በቃሉ ላይ እርሳቸው ምን ያክል እርግጠኛ ሊሆኑ እንደሚገባ የተናገረበት ቃሉ ነው። እንዳጠቃላይ ጠይቅ የተባለው ማንን ነው? ነቢያቶችን እንጂ እነሱን አይደለም። ታዲያ ክርስቲያኖች ምንድነው የተባሉት ከተባለ ስለሙ ነው የተባሉት። ክህደት ላይ ናቸው። ስለሙ ነው ያላቸው ቁርአን። አላህ በቁርአን ላይ ሲናገር ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም አለ። ሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ በእርግጥም እነዚያ የማርያም ልጅ ራሱ ክርስቶስ አምላክ ነው ያሉ ሰዎች ከሃዲዎች ናቸው፣ ክደዋል እያለ ተናገረ። ከዚያስ ምን አላቸው? አፈላ የቱቡነ ኢለላህ አለ። ለመሆኑ ወደ እኔ ወደ አላህ ንስሐ አድርጉ በሏቸው ነው የተባለው እንጂ እነሱን ጠይቁ አይደለም። ንስሐ አድርጉ ክህደት ላይ ናችሁ እያለ ነው ቁርአን የነገራቸው። በሌላ ቦታ ላይ ምን ይላል? ወቁል ሊለዚነ ኡቱል ኪታብ ወልኡምይን አስለምቱም፣ ለእነዚያ ለክርስቲያኖች ስለሙ በሏቸው ነው ያለው። ፈኢን አስለሙ ፈቀድ ይህተደው አለ። ከሰለሙ በእርግጥም ቀናውን ጎዳና ተመሩ።
ወኢን ተወለው ፈኢነማ ዐለይከ ልበላግ አያልሳ አንሰልምን ብለው ካፈነገጡ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ሙሐመድ እያለ ይናገራል። ያው አላህም ያለንን ስለሙ ያላችሁንም አድርሰናል። የተቀበለ ተቀበለ፣ ያልተቀበለ ነገ የትንሣኤ ቀን ዋጋውን ይጠብቃል ከአምላኩ ዘንድ። ይሄ ነው። እሺ ገብቶሻል ናት? እዚህ ጋር እሱ አሁን ያነሳኸው ጥቅስ ላይ አንድ ነገር ልጨምርና በዛ ጥቅስ ላይ ተመስርቼ እጠይቅሃለሁ። ከአንተም በፊት በወረዱ መጽሐፍት ሲል በክርስቲያኖችና በአይሁዶች መጽሐፍ አይደለም ብለኸኛል። ነገር ግን በሱረቱል አልማኢዳ በ47ኛው አያ ላይ የኢንጂል ሰዎች አላህ በእርሱ ውስጥ ባወረደው ሕግ ይፍረዱ፣ አላህም ባወረደው ሕግ የማይፈርድ ሰው እነዚያ እነርሱ አመፀኞች ናቸው አለ። ስለዚህ አላህ ፍረዱ የሚለው በተበረዘ መጽሐፍ ነው። በእርሱ ውስጥ ይላል። በውስጡ በተወረደው ማለት በውስጡ የተወረደች አንድ አንቀጽ አስመልክቶ የወረደ አንቀጽ ነው። አይ አይደለም፣ ምክንያቱም ቁርአን የተብራራ ነው። እንደዛ አይደለም ይላል፣ ቃል በቃል እንደዛ ይላል። ከፈለክ ኦኬ፣ ተጨማሪ ጥቅስ ልስጥህ። እሱ ላይ ጨርሳል። ኦኬ፣ የመጽሐፉ ሰዎች ተውራትንና ኢንጂልን ከጌታችሁ ወደ እናንተ የተወረደውን አለ። ከውስጧ የተለየች አንቀጽ የሚላለው እዚህ ጋር ይህ በውስጡ እዚያ ቦታ ላይ አላህ ወሊያሕኩም አህለ ኢንጂል ቢማ አንዘለ አላሁ ፊህ ምን አልከኝ? ባለቤቶች በውስጡ እኮ በውስጡ ሲል እኮ ሁሉንም ያጣቃለን። ኢንጂል አለ እንጂ በውስጧ አንቀጾችን ይጠቅሳል አይደለ? በውስጡ ስላለ እኮ ለይቶ አላወጣም አይደል? ይሄው ቁርአኑ በውስጡ ባለችው በውስጡ ያለው ሲል ምን ማለት ነው? ምን እንደሆነ ላብራራለሁ። አዳምጠኛ። በውስጥ ባወረደው ማለት ፍረዱ ይላል እኮ። ምክንያቱ ምን እንደሆነ ላብራራለህ፣ ልግለጽልህ። ሐዲስ ላይ ተገልጿል ምን እንደሆነ፣ ለምን እንደወረደ አንቀጹም እዛው ላይ ላብራራለህ። ቁርአን የተብራራ ነው አይደለም? እያዳመጥኩ ነው። በፈጣሪ የታታደርግን ትልቅ ሰው አይደለም። እንዳዳምጥ ለምን እንደወረደ አንቀጹ ልንገርህ። አላህ እዛው ላይ ሲናገር ምን ይላል? ይሄ የቁርአን አንቀጽ የወረደበት ምክንያት በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አይሁዲዎች ወደ እርሳቸው መጡ። ልክ ይሄ የሚገርም ይሄ ቁርአን አንቀጽ የወረደበት ምክንያት ክርስቶስን አይሁዲዎች መጽሐፍ ቅዱስ ላይ ሊፈታተኑት እንደመጡት አይነት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ አይሁዲዎች በእርሳቸው ዘመን ሊፈትኗቸው የመጡት እንዴት እንደሆነ ልንገርህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ቁጭ ብለዋል። አይሁዲዎች መጡ። ሙሐመድ ሆይ አሏቸው። በመካከላችን አላህ ፍረድ ያለው በተበረዘ ነው አይደለም? ሐዲስ ላይ እኮ እየሄድክ ነው። ታችን አዳምጥ፣ አውርዱት። አይሰማም እንደ ሰውዬ እንጂ አንቀጹ ቁርአኑ የወረደበትን ምክንያት ልነግርህ ነው። ከራሴ ፍች ሳይሆን ከሰዎችን ፍች ሳይሆን ከነቢዩ ሰለላሁ ዐለይሂ ወሰለም ዘመን አይሁዶች ራሳቸው መጥተው የጠየቁት ጥያቄ መልስ ነው ቁርአኑ። አዳምጥ እሺ። አይሁዶች መጡና ጠየቋቸው። ምን አሏቸው መሰላችሁ? ሙሐመድ ሆይ አሏቸው፣ በመካከላችን እነዚህ ሰዎች ዝሙትን አድርገው ነበር አሏቸው። ገብታችኋል? የሆነች ሴት አመጡና ሴት ዝሙት አድርጋ ነው በመካከላችን፣ ምን እናድርጋት ብለው ጠየቁ። ታስታውሳላችሁ ክርስቲያኖች? ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ እዚያ ላይ ክርስቶስን መጥተው አይሁዲዎች በመካከላችን ዝሙት አድርጋ ነው እቺ ሴት ምን እናድርጋት፣ በሕጉ መሰረት ምን እናድርግ ብለው ተፈታትነውታል። ልክ ኢየሱስን በፈተኑበት መሰረት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ሊፈትኗቸው መጡ አይሁዲዎች። በመካከላችን ዝሙት ሰርታ ነው ምን እናድርጋት አሉ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ይህ በሕጋችሁ መሰረት አልተነገረም ብለው ጠይቋቸው። አይ አልተነገረም ብለው ካዱ። አያችሁ፣ አልተነገረም ብለው ካዱ እነዚህ ሰዎች። ወዲያው ከአይሁዲዎች መካከል እስልምናን የተቀበለ ታላቅ ሊቅ፣ የአይሁዲዎችን መጽሐፍ ኦሪትን በደንብ አድርጎ የሚያውቀው አብደላህ ብን ሰላም የሚባል ሰው ነበር። ሚት አታድርጓቸው፣ ብሎክም አታድርጓቸው። ክርስቲያኖች ትልልቆች ናቸው፣ አዳምጡሽ። ከዚያ በኋላ ትጠይቃላችሁ። ለምናገረው ሁሉ ይሄን ማስረጃ አውጣልን በሉ፣ ችግር የለውም። ግን ሰው ሲያወራ አዳምጡ። በመረጃ ነው እያወራሁኝ ያለሁት። ይሄ ከራሴ ተረት እየፈጠርኩኝ አይደለም። እሺ፣ ታሪኩን አሁን አውጥቼ አሳያቸዋለሁ። ከዚያ በኋላ እነዚህ አይሁዲዎች ይህንን በጠየቁ ጊዜ
ከዚያ ምን ተባለ? አብደላህ ብኑ ሰላም የተባለው አይሁድ ነበረ። እስልምናን የተቀበለ ታላቅ አይሁድ ሊቅ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን በእኛ ህግ ውስጥ አሉ አይሁዲዎች ዝሙት የሰራ ሰው ተወግሮ ይገደል የሚል የለንም ብለው በሸመጠጡና በካዱ ጊዜ ይህ አይሁድ ወላሂ ከዘብቱም አላቸው፣ በአላህ ስም እምላለሁ ዋሽታችኋል አላቸው። ፈእቱ ቢተውራት ፈትሉሃ ኢንኩንቱም ሳዲቂን አላቸው። ሂዱና ኦሪት መጽሐፋችሁን አምጡ እውነተኞች እንደሆናችሁ አንብቡ ከፊት ያላቸው። ደነገጡ እነዚህ አይሁዶች። ሄዱና መጽሐፉን አመጡ። መጽሐፉን ሲያመጡ ጊዜ ምዕራፍና ቁጥሩን ነገራቸው። ይህ አይሁድ በደንብ አድርጎ መጽሐፋቸውን ያውቃል። እስልምናን ተቀብሎ ነው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት ያመነና የተቀበለ አይሁድ ነው። ልክ ሲያነቡት ጊዜ የውግራት ዝሙት የሰራች ሴት ወግራ ትገደል የሚለውን አና አስነበንትን አሉት። በጣታቸው ሊደብቁ ፈለጉ። ገብቷቸዋል። ከዚያ በኋላ እርፋዕ እስቡዐከ አለ አብደላህ ብን ሰላም፣ ጣትህን አንሳና አትደብቀው ቃሉን አለው። ከዚያ በኋላ ተነበበ። ያም ህግ ተፈጸመ በዚያው በፊታቸው ማለት ነው፣ ዝሙት በሰሩት ሰዎች ላይ እና ያንን በጠየቁ ጊዜ ነው መጥተው አይሁዶች በጠየቁ ጊዜ ዝሙት የሰራች ሴት አለች በመካከላችን፣ በህጋችን ደግሞ የለም፣ ምን ማድረግ እንዳለብን ምን እናድርግ ብለው ነቢ ሰለላሁ ዐለይሂ ወሰለምን በጠየቁ ጊዜ አሁን ልጅ የጠየቀው አንቀጽ የዛን ይወራል። ምን የሚል ወሊያሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ፣ የመጽሐፉ ሰዎች በውስጡ በሚገኘው በአላህ ህግ ይፍረዱ አለ። ስለ አንድ ህግ አስመልክቶ የመጣ አንቀጽ ነው። አያችሁ አይደለ? በውስጡ የውግራት አንቀጽ አለና በዚያ አለላችሁ ለምን ተዋሻላችሁ ፍረዱ በዛው በላቸው አለ እንጂ እንደው መጽሐፉን ሙሉ ለፍርድ ተጠቀሙት የሚል ቃል አይደለም። አሁን ማስረጃ ለዚህ ላሳያችሁ። ማስረጃ ስትሉ የነበራችሁ ሰዎች አይሁዳውያኖች ናቸው። ነቢ ሰለላሁ ዐለይሂ ወሰለም መጥተው በዚህ መልኩ ሊፈታተኗቸው በጠየቁ ጊዜ የወረደው አንቀጽ። እሺ አንዴ ሚዩት አድርጉ። አንዴ ሚዩት አድርጉ ልጆች፣ ሚዩት አድርጉ። ማንጋ ነው? እሺ ያው እና እዚህ ጋር ይገኛል ሐዲሱ የታገኝታላችሁ። ያው ምን ይላል? عن أبي هريرة كنت جالسا عند رسول الله صلى الله عليه وسلم إذ جاء نفر من اليهود وقد زنى رجل منهم وامرأة فقال بعضهم لبعض اذهبوا بنا إلى هذا النبي فإنه نبي بعث بالتخفيف فإن أفتانا حدا دون الرجم فعلنا واحتججنا عند الله حين نلقاه بتصديق نبي من أنبيائه. قال مرة عن الزهري وإن أمرنا بالرجم عصينا فقد عصينا الله فيما كتب علينا من الرجم في التوراة. فأتوا رسول الله صلى الله عليه وسلم وهو جالس في المسجد في أصحابه فقالوا يا أبا القاسم ما ترى في رجل منا زنى بعدما أحصن؟ فقال رسول الله صلى الله عليه وسلم فقام رسول الله صلى الله عليه وسلم ولم يرجع إليهم شيء وقام معه رجال من المسلمين حتى أتوا 975 ያና እዚህ ጋር ነው አይሁዳውያኖች መጥተው ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ጠይቀው በመካከላችን ዝሙት ያደረጉ ሰዎች አሉ፣ ስለነርሱ ምን ትለናለህ ብለው የጠየቁበት ነው። ወደ አማርኛ ለቀይርላችሁ በትክክል ከተረጎመላችሁ ያው በአቡ ሁረይራ ዘግበውታል ይላል። አቡ ሁረይራ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ ነው። እርሱ ሲዘግብ ሲናገር ምን አለ? ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጋር ተቀምጬ ሳለ የአይሁድ ቡድን መጡ። አይሁዳውያኖች ተሰባስበው መጡ ወደ እርሳቸው። ከመካከላቸው አንድ ወንድና አንድ ሴት ዝሙት ፈጽመዋል። ያቻል አንዳንዶቹ እነዚህ አይሁዶች ማለት ነው እርስ በርሳቸው ወደዚህ ነብይ እንሂድ፣ ምክንያቱም እርሱ ለርህራሄ የተላከ ነብይ ነው አሉ። ያውቁ ነበር በእዝነት የተላኩ ነብይ መሆናቸውን። ገብቷቸዋል። በርህራሄ የተላኩ ነብይ መሆናቸውን ያውቁ ነበር። ከድንጋይ ከመውገር ያነሰ ከባድ ቅጣት ቢሰጠን በምናገኘው ጊዜ በአላህ ፊት እንደ ሰበብ እንጠቀምበታለን አሉ። እንግዲህ ተንኮልን አስበው አይታቸዋል። ክርስቶስን መጥተው እነዛ አይሁዳውያኖች
እርሳቸውን ክርስቶስን ለመፈተን ብለው ከእርሱ ዘንድ መጥተው ዝሙት የሰራች ሴት አለች በመካከላችን ምን እናድርግ ብለው ልክ እንደዚያው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ደገሙት። ያንን ክስተት ማለት ነው። ዮሐንስ ወንጌል ምዕራፍ 8 ከቁጥር 1 አንብባችሁ ከሆነ አሁንም እዚህ ቦታ ላይ እነዚህ ሰዎች መጥተው እንጠቀምበታለን አሉ። ይህም ከነቢያቱ በአንዱ ባለን እምነት ላይ የተመሰረተ ነው። በሌላ ጊዜ ደግሞ በአዙሁሪ ገለጻ አንዳንድ እንድንገድ ምን ይላል? እንድንገድል ለማለት ነው። እንግዲህ ጉግል አሳስቶ ተርጉሞት ነው። እንድንገድል ቢያዘን እንታዘዛለን። ምክንያቱም በተውራት ውስጥ ስለ ድንጋይ መወገር ስላዘዘን፣ ነገር ግን አልታዘዝንም ይላል። ስለዚህ ከባልደረቦቹ ጋር በመስጊድ ውስጥ ተቀምጦ እያለ ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡና አቡልቃሲም አሏቸው። እርሳቸው የቃሲም አባት ተብለው ይጠራሉ። አቡልቃሲም ሆይ ከእኛ መካከል ከተጋባ በኋላ ዝሙት የሚፈጽም ሰው በተመለከተ አሉት። የአላህ መልእክተኛ አስተያየት አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተነስተው ምንም ምላሽ አልሰጡም። ያቸው ከራሳቸው ሊናገሩ አይችሉምና ዝም አሉ። ነብዩ ሰለላሁ ዐለይሂ ወሰለም መልስ ሳይሰጧቸው አንዳንድ የሙስሊም ወንዶች ወደ አይሁድ ምኩራብ እስኪመጡ ድረስ አብረውት ቆሙና ተውራትን እያጠኑ አገኟቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሰላም በእርሱ ላይ ይሁንና እንዲህ አላቸው፣ እናንተ አይሁዶች ሆይ ሰላም ለእናንተ ይሁን። ተመልከቱ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አይሁዳውያኖችን ሰላም ለእናንተ ይሁን አሏቸው። ለሙሴ ተውራትን በገለጠው በአላህ እምልላችኋለሁ አሉ። ያችሁ እግዚአብሔር ብሎ ጉግል ተርጉሞታል። በተውራት ውስጥ ዝሙት የሚፈጽም ሰው ምን እንወግረዋለን? ቅጣት ታገኛላችሁ አሉ። ያ ማለት በተውራት ውስጥ ዝሙት የፈጸመ ሰው ምን ታገኛላችሁ? ምን ቅጣት እንዳለበት ተገልጾላችኋል የሚል ነው። የሚወጋው ሁለት ሰዎች በአህያ ላይ ሲቀመጡ አንዱ በሌላው ፊት ለፊት ሲተያዩ ነው። የእነርሱ ረቢ ወይንም ደግሞ አስተማሪ ለማለት ነው። ራቢ ተብለው የሚጠሩት ወጣት ዝም አለ። የአላህ መልእክተኛ የአላህ ይባርካቸውና ሰላም ይስጣቸውና ዝም ብሎ ሲያዩት በጥያቄዎች ገፋፋቸው እያለ ረቢያቸው ወይንም አስተማሪያቸው ለማለት ነው ስለጠየቋቸው በተውራት ውስጥ ለትዳር ላገቡ ሰዎች በድንጋይ ሲወገሩ አላህን እናገኛለን አሉ እያለ ተርጉሞታል። እንግዲህ ለማንኛውም ይሄን ይመስላል። እዚህ ቦታ ላይ ነው የምናገኘው አይሁዶች መጥተው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን በዝሙት የተዋዙ ሰዎች አሉና በመካከላችን ምን እናድርግ ብለው በጠየቁ ጊዜ በኦሪታችሁ ላይ አለ አይደለምን ያ ህግ ተወግሮ ይገደል የሚለው እያሉ ስለዚያ ነገሯቸው እንጂ ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ መጽሐፉን ለው ትክክል ነው ፍረዱበት እያሉ አይደለም። ጉግሉ አሳስተው ተርጉሞ እንትን ቢለውም ሀሳቡን የተረዳቸው ይመስለኛል። ገብታችኋል አይደል? እንዳጠቃላይ በመጽሐፉ ሙሉ ፍረዱ ሳይሆን በመጽሐፉ ውስጥ በሚገኝ አንድ የውግራትን ህግ አስመልክቶ የመጣ ቃል ነው። እርሱ ወሊያሕኩም አህሉል ኢንጂል ቢማ አንዘለላሁ ፊህ የሚለው። እሺ ጥያቄ ያለው ካለ መቀጠል ይችላል። ጥያቄ ያለው አለ? አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሱ መሀላ ያው አንድን ነገር እፈጽማለሁ ብሎ ከተማለ በኋላ ያ መሀላን ካልተገበር ነው 3 ቀን ይጾማል ይባላል አይደል? ያ 3 ቀን በተከታታይ ነው ወይስ አልፎ አልፎ መጾም እንችላለን? በተከታታይ ትችላላችሁ፣ አልፎ አልፎም ትችላላችሁ። ምርጫቸው ነው። በላቸው ግን በተከታታይ መጾም ነው። መቼ እንደምንሞት አናውቅምና መቼ እንደምንሞት አናውቅም። ስለዚህ ሰው ቶሎ ብሎ ያለበትን ግዴታ መጾም አለበት። ከፋረቱል የሚን ግዴታ ነው። አይሽ ሌላው ደግሞ የ10 ዓመት ሴት ልጅ አለችኝና ኒቃብ መልበስ ትፈልጋለች። ከስንት ዓመት ጀምሮ ነው መልበስ የሚቻለው? ከልጅነታቸው ጀምሮ አለማምዷቸው። ነገር ግን እንደ አስሉ እንደ መሰረቱ ለአቅመ ሔዋን ከደረሰች በኋላ ነው የወር አበባ ስታይ ወይንም ደግሞ 15 ዓመት ሲሞላት ወይንም ደግሞ ከብልት አካባቢ ፀጉር መብቀል ሲጀምር ወይንም ደግሞ የዘር ፈሳሽ ማየት ስትጀምር ጊዜ ይህ ለአቅመ ሔዋን መድረሷን የሚያመላክቷ ከአራቱ ምልክቶች አንደኛው ከታየባት የዛኔ ነው በእርሷ ላይ መልበስ ያለበት። ነገር ግን ከዚያ በፊትም የአላህን ሕግ በመፈጸም ብትለማመድ መልካም ነው። ልጆች ለአቅመ ሔዋን ከደረሱ በኋላ ይከብዳቸዋል እነርሱን በዚያ ላይ ለማለማመድ። ስለዚህ ከዚያ በፊት አለማምዷቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሙሩ አብናአኩም ቢሶላህ ሊሰብዕ አሉ። ልጆቻቸው የ7 ዓመት ህፃን ልጅ ሲሆኑ ሶላት እንዲሰግዱ ዘዟቸው አሉ። ከልጅነታቸው ጀምሮ በሃይማኖት ላይ መኮትኮት እንዳለብን የተገለጸበት የሆነ ሐዲስ ነው። ይህን ይመስላል። ጥያቄ ያለ ይቀጥል። አንድ ጥያቄ ያለኝ መጨረሻ
ምን መሰለህ ከባለቤቴ ጋር ማለት ነው። አሁን ያው ስንጋባ ሰልሞ ነበር ያገባኝ። ከዛ በኋላ ልጆች ከወለድን በኋላ እሱ ወደ ነበረበት ሃይማኖት ተመለሰ። ግን ያው አንድ ግቢ ውስጥ አብረን እንኖራለን። ለልጆቹ መሽሮፍ ይሰጣል። ግን የኔና እሱ መሀል ምንም አይነት የባልና ሚስት ነገር የለም። በቃ አቁም ያለው እና መሽሮፉን ሀራም ይሆንብኛል የእሱ መሽሮፍ መጠቀም ሐራም አይሆንም፣ ችግር የለውም። ሐራም አይሆንም። የገንዘብ ማገኛ ምንጩ ከሐራም እስካልሆነ ድረስ ችግር የለውም። ገንዘብ የሚያገኝበት ምንጭ ግን ከሐራም ነገር ከሆነ ካልተፈቀዱ ነገራቶች ከሆነ የዛና አይፈቀድም። አይ ሽክረን አመሰግናለሁ። እሺ ጥያቄ ያለው ካለ የቀጥል። ክርስቲያኖች ካላችሁ በተለይ ተቀደሙ። ጥያቄ ያለው ክርስቲያን ጥያቄ ያለው ክርስቲያን አለ? እሺ ሸሃዳ መያዝ የሚፈልጋለ እያላቸው ነው። ሸሃዳ መያዝ የሚፈልግ ሰው አለ ከገባችሁት? እሺ ቀጥሉ። ጥያቄ ያለ ቀጥል። ምን መሰለህ ወደዚህ የመጣሁኝ አሁን አንዳንዴ የስነ ስርዓት ጥያቄ ያስፈልጋል። ሁሉም አንተ ጋር ያለውም እፎይ ጋር ያለውም በተሳሳተ መንገድ ማለትም አንተን እስልምና አይወክልም በሚል እሱን ደግሞ ማለት በቃ በሁለቱ የሚያጋጭ ሀሳብ የሚል ነገር አለ። ስለዚህ አንተን ምን መሰለህ ከእፎይ ጋር ለተወያይተሃል። ከዛ ደግሞ ከኢምራን ጋር እያሉ ሌሎች የሚሉትን ሰምተናል። አንተ ላይ ያለብህ ጥያቄ አለ። ሰዎች ያልተቀበሉህ ምን መሰለህ ያልተቀበሉህ ጥያቄ አላህ ጅግር አለው ምናምን የሚለውን አንድ እኛ እንወያያለን ምናምን ያሉ እንወያያለን። ስለዚህ እሱን አወያዩን ይምጣ እያሉ ነው እነሱ። ከነሱ ጋር ከተወያየ በኋላ ከዛ በኋላ ብታስተምር ሃይማኖትን ብትገልጽ ደስ ይላል። ግን መጀመሪያ ከነሱ ጋር ፖይንትን አልክና ተወያይና ከዛ በኋላ ደግሞ እንደገና ደግሞ ተወያይተህ ምክንያቱም እዚህ ውስጥ የማያውቅ ብዙ እንትን አለ። ስለዚህ እርግጥ እውቀት የለህም ምናምን እያልኩ ሳይሆን እውቀት አለ በእስልምና ላይ ያን ያክል ባይሆንም። ስለዚህ ከእፎይ ጋር ተወያይተሃል። ይኸው እንግዲህ ህዝቡ ያውቃል። ስለዚህ አንተ መወያየት አለብህ። እንደገና ደግሞ ከእስልምና ጋር ከተወያየ በኋላ ከዚያ በኋላ የፈለግከውን ከኢምራን ጋርም ሆነ ከማንም ጋር መወያየት ይቻላል ማለት ነው። ጨርሻለሁ። ከዛ ትፈቅድልኛለህ ከሌላው ጋር እንዳወራ? ከየትኛው ቤተ እምነት ነህ? መወያየት የሚፈልግ ሰው ራሱ እሺ እኔ ከኦርቶዶክስ ነው። ከኦርቶዶክስ ነው። የእፎይ አንተ ከየትኛው ቤተ እምነት ነህ? አንተ ከየትኛው ቤተ እምነት ነህ? እኔ የእፎይ ተከታይ ነህ? ከኦርቶዶክስ ተዋህዶ ነው ያልከው? ቪዲዮህን ዝጋው። ቪዲዮ ለምን እንዳስፈለገ አላውቅም። ቪዲዮህን ዝጋው አንዴ እየተቆራረጠ ስለሆነ። እሺ ዘግቻለሁ። አለ የትኛው ነው? አዎ በጣም ጥሩ። ከኦርቶዶክስ አልኩህ። በመጀመሪያ ኮሜንት ላይ ሸሃዳ ላይ ያዝ እያልክ 100 ጊዜ ተጻፍክ። ለምን ትዋሻለህ? መዋሸት እምነት ይፈቅድልሃል? የመጀመሪያው ጥያቄ። አይ ልንገርህ ብዬ ነው። ምክንያቱም መዋሸት እምነት ይፈቅድልሃል? አንተ የማያውቁትን ተምትል ይሆን በምክንያት ሳይ አባቴ ትሆናለህ። መዋሸት ለምን አስፈለገ? አባት አልሆንም። ያው በእውቀት ግን አባት ሊሆን ይችላል። እሺ ቀጥል። ቆይ ከእፎይ ጋር ተወያይተሃል። ጨምቆ ሰደደህ፣ ግልጽ ነው። አሁን ደግሞ የማያውቁትን ሰብስበህ ለምን ታስተምራለህ? እነዚህ ሰዎች ድፍረታቸው ወላሂ ሳላደንቅላቸው አላልፍም። ቲክቶክ አለም ከመጣ ጀምሮ ማለት ነው። ለምን አስወረድሽው? እንዲህ እያወራችሁት አይደል እንዴ? አድሜኖች ወላሂ ላስወጣቸው ነው። መልሱት። ማውራት ፈለገ። እሺ አውራሽ ያጫለ ከተልሽ አይሽ ጥያቄ አንድ ነው።
ምን ብዬ ቀጠፍኩ? ሰው ነው ስላል ምን ብዬ ቀጠፍኩ? ክርስቶስ ላይ ይሰማል። ክርስቶስ ላይ ምን ብዬ ነው የቀጠፍኩት? የቱ ጋ ነው አምላክ ነኝ ያለው? የቱ ጋ ነው አምላክ ነኝ ያለው? ችግር የለም። የቱ ጋ ነው አምላክ ነኝ ያለው ክርስቶስ? ወይኔ ወይ አንተ ቀጥፈንበት። እኔ ህይወት ነኝ ወደ እሱ እንመጣበታለን። አምላክ ነኝ ብሏል ወይ? ክርስቶስ እኔ አምላክ ነኝ ብሏል? የቱ ጋ ነው ያለው? እኮ የቱ ጋ ነው አምላክ ነኝ ያለው ክርስቶስ? እኔም ጌታ ልሆን እችላለሁ። አንተ እሱ ሳይሆን ጥያቄውን አምላክ ነኝ ብሏል ወይ ነው ጥያቄው። አምላክ ነኝ ብሏል ወይ ኢየሱስ? አንተ ጌታ አትሆንም። አዎ ብሏል። አምላክ ነኝ ብሏል ወይ ኢየሱስ? እኔ አምላክ ነኝ ያለበት የቱ ጋ ነው አምላክ ነኝ ያለው? አዎ ብሏል። እኔ ጌታ ነኝ አለ እኮ። የቱ ጋ? ዮሐንስ 13 ላይ እኔ ጌታ ማለት ምን ማለት ነው? ጌታ ነኝ ማለት አምላክ ማለት ነው። ጌታ ማለት ምን ማለት ነው? ማን ያለ አምላክ ማለት ነው። ዮሴፍ አምላክ ነው? ዮሴፍ አምላክ ነው አይደለም? ዮሴፍ አምላክ ነው አይደለም? ዮሴፍ ፈጣሪ ነው? ዮሴፍ አምላክ ነው ወይንስ አይደለም? ዮሴፍ የዘላለም አምላክ ነው አይደለም? ዮሴፍ ጌታ ተብሏል። ለምሳሌ አዳምጥ እንጂ ይኸውልህ፣ ዮሴፍ ጌታ ተብሏል። ጌታ መባል አምላክነት ነው ካልክ ዮሴፍ አምላክ ነው ማለት ነው። ሶስት ስላሴ ብቻ ሳይሆን አራተኛ ጌታ ዮሴፍን ጠራ ብለናል። ዮሴፍ ላረጋግጥልህ፣ እንደ መጽሐፍ ቅዱስ ላረጋግጥልህ። እሺ ለምን? ትንቢተ ዮኤል ምዕራፍ 2 ቁጥር 32ን አንብልኝ። ምንድን ነው የሚለው? እሺ ኢየሱስ ክርስቶስ አምላክ ነኝ ብሏል ወይ ነው ጥያቄው? አዎ ብሏል። የቱ ጋ ነው እኔ አምላክ ነኝ ያለው? የቱ ጋ? የቱ ጋ? ጌታ ነኝ አለ እኮ ዮሐንስ 13 እሺ ጌትነት ለስንት ይከፈላል? ለምሳሌ ጌትነት ለስንት ይከፈላል? ለመጽሐፍ ቅዱስ ለኛ ለሰው ሲሆን እንትን ነው፣ ጊዜያዊ ነው፣ ቴምፖራሪ ነው። ለሱ ሲሆን ግን ዘላለማዊ ነው። አሁን ጌትነት ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ ጌትነት አለ፣ የስልጣን የሹመት ጌትነት። የክርስቶስ በመደረግ የተገኘ ጌትነት ነው ወይንስ አይደለም? መለኮታዊ ነው። ማን ያለ በመደረግ የተገኘ ጌትነት ነው? ማስረጃ ለስተ መጽሐፍ ላይ አይደለም። አንተ ነው መጽሐፍ ቅዱስ ላይ ማስረጃ። እሺ አሁን ማስረጃ ላሳየህ ነው መጽሐፍ ላይ። እንደሱ ነው። እሺ ላሳየህ። አብሽር። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 36 የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንዴ ያውጣለት። ረመዳን ትልቅ ላይ አድርጉት። ያው ረመዳን አውጣለት። ይታያል እዚህ ጋር ማነህ ወገናችን? ይደበዝዛል እና ዙም አድርጋ አጥበው እንትን ብሏል። ዙም አድርገውና ያው እና ከላይ ያለውን አስፉት። በቃ አሁን ያው እና ተወከለ። እንግዲህ ይህን እናንተ ተቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ ኢየሱስን እግዚአብሔር ነው ጌታ ያደረገው እንዳደረገው ይላል። ስለዚህ እግዚአብሔር ነው ኢየሱስን ጌታም ክርስቶስም ያደረገው በመደረግ ያገኘው ጌትነት ነው። አየህ? እሺ አይልማ ጌታ ተደርጎ ነው አይደል? ያስተሳሳት ይላል። ስርዓተ ነጥብ ተምራል አልተማርም? ያው እንዳደረገው ይላል። ያው ጌታ እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል።
እኮ ስርዓተ ነጥብ ተምራለህ። አየህ እባክህን አሁን ይኸውልህ ጥቅሱ ላይ አወራ ስርዓተ ነጥብ ጌታ እንዳደረገው ይላል አይደለ? እንግዲህ እናንተ ሰቀላችሁትን ኢየሱስን እሺ ናውጣ አትደበቅና ናውጣና እናገረኛ እንዴ አንድ 5 ደቂቃ አትደበቅ ነው ያልከው? አንብብ ጥቅስን አንብብ። አንድ አንብብ ጥቅስን ዘለቀ። ጥሩ ትቀልዳለህ። ይሰማ ልጆች ምን ይሻላል? ይሰማል። መልካም ያው እና እንዳየኸው እንግዲህ ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው። አምላክ ቢሆን ኑሮ ጌታ አይደረግም። መለኮታዊ ባህሪ የሚሰጥ የሚደረግ አይደለም። የክርስቶስ ደግሞ እንዳለ ሁሉ ነገሩ የተሰጠ ነው። በጣም የሚገርም። ስለዚህ መለኮታዊ ጌትነት አይደለም። ይሰብኩ አይሰራም። ይሰራል ነው ናስኪና አንዴ ትልቁ ላይ አድርጉኝ እስኪ። ማን ነው ምን ይሻለው? አላህ ኔትወርክ በቃ ቪዲዮ ልዝጋ ይመስለኛል። ጭራሽ እንትን አልላለኩ። አየሽ ከሰራ አሁን ይሰማችኋል? አትስማዑል ከላም። ጥያቄ ያለው ክርስቲያን ካለ ይቀጥላል። መጣባሽ ጥያቄ ያለው ክርስቲያን አለ? ፍቅር አለ ከላይ እኔ ጥያቄ የሆነ እንደ ጀነራል አይነት ጥያቄ ነው የምጠይቅና እንደ ሀሳብ ክርስቲያኖች ጋር እግዚአብሔር ሲናገር በነቢያት በሙሴ ጊዜ ሙሴ የእግዚአብሔርን ድምፅ ሰምተዋል፣ ተጠርተዋል፣ እስራኤላውያንን ከግብፅ እንዲያወጣ ማለት ነው። በአዲስ ኪዳን ላይ ሲመጣም ደግሞ ኢየሱስ ክርስቶስ ወደ ጥምቀት በሄደበት ሰዓት የእግዚአብሔር ድምፅ ሰምተዋል። በሕዝቅኤል በታመመ ሰዓት ሌላ ነቢይ ሲላክ በዛን ሰዓት ለነቢዩ እግዚአብሔር ድምፅ አሰምተዋል። ይሄ የተለያየ ነቢያቶች ናቸው። እንግዲህ በተለያየ ዘመናት የተነሱ ነቢያቶች የእግዚአብሔር ድምፅ ቀጥተኛ ደርሶላቸዋል። በመጨረሻም ደግሞ ኢየሱስ ክርስቶስ ሲመጣም በአካል ተገልጦ በርካቶችን ሐዋርያቶችን አስተምሯቸዋል፣ መክሯቸዋል። እና እነኚህ መጽሐፍቶች እንግዲህ በብሉይ ኪዳን መጽሐፍም ሲመጣ ጽፋችሁ ለትውልድ አስተላልፉ ተብሎ ሳይሆን የእግዚአብሔር ግሳጼና ምክር በሰዓት የነበሩትን ሐዋርያቶች በጽሑፍ ያሰፈሩ በተለያየ ዘመን ተገልጦ የተነገረው መልእክት የጻፉ ለቀጣዮች ለትምህርት እንዲውል አድርጓቸዋል። ይሄን ሁሉ ትእዛዛቶችም ሁሉም ነገር ያደረገ መጣና አዲስ ኪዳን ካለቀ ወንጌል ከተሰበከው በኋላ እስልምና ሲመጣ ሁሉም ነገር ቁርአን በሙሉ ማለት ነው በአንድ ነቢይ ተወስኖ በአንድ ነቢይ ላይ የሆነ ዋሻ ውስጥ ያስገባና በሱ ላይ ነው ተጫነው ተብሎ መምጣቱ በአዲስ ኪዳን በብሉይ ኪዳንም እግዚአብሔር ያላደረገው ልዩ ጸባይ እንዴት ለማምር ብቻ ሊያደርግ ፈለገው የሚል ጥያቄ አለ። ለምንድን ነው? ምክንያቱም አንድ እግዚአብሔር ነው። በብሉይ ኪዳን መጽሐፉን ያወረደ አንድ እግዚአብሔር ነው ተብሎ ተነግሮ ይሄን ሁሉ ነቢያቶች ያደረገው ነገር ለማምር ልዩ ነገር ለመስራት ያቀደበት ይሄ አሁን ለምሳሌ ክርስቲያን ነኝ እኔ የኔ አምላክ ጸባዩም ባህሪውም አይደለም አዲስ ነገር ነው ያደረገው። ብሉይ ኪዳን ያላደረገው አዲስ ኪዳን ያላደረገው መጥቶ ለአንድ ነቢይ ይሄን ምስጢር ማድረጉ ልዩ ሆኖብኛል። ከዛም በተረፈ ምንድነው ኢየሱስ ክርስቶስም መጨረሻ ላይ ምንድነው ያደረገው? ከዚህ ከተማራችሁት ከተነገራችሁ ውጪ ይሄም ደግሞ ኢየሱስ ክርስቶስ በስጋ ተገልጦ
መገለጥ ነው። እሱ ተገልጦ ካስተማርኩት ከነገርኩት ውጪ የሰማይ መላእክትን መጥቶ ቢጨምር የሆነ ነገር ቢያደርግ እንደማይሆንና መቀበል እንደሌለበት ተፈጽሟል ተብሎ ምዕራፍ ተዘግቶ ከወጣ በኋላ አዲስ ምዕራፍ ነብይ የሚባል ነገር ከነብይነት አልፎ ወንጌል ውስጥ ወንጌል ገብቶ ብስራት የመጨረሻ ነው፣ ከዚህ በኋላ የዓለም ፍጻሜ ትጠብቃለህ በተባለ ዘመን ላይ እንደገና ትንቢት ወደ ነብይ መዞሩም ለምን አስፈለገ? በጣም ረዘመ። ጨርሻለሁ። እርሳቸው የተለየ ሆኖ የተላኩበት መንገድ ከመጽሐፍ ላይ ካሉ ነቢያቶች፣ ምክንያቱም እነዚያ ነቢያት ለአንድ አካባቢ የተላኩ ናቸው። ሁላቸውም ጥቅልል ብለው ለአንድ ለእስራኤል ወገን የተላኩ ናቸው። እርሳቸው ደግሞ ለዓለም የተላኩ ስለሆኑ ነው በጣም በተለየ መልኩ የተላኩት። ያ ነው። ሌላው አሁን የተናገርከው ኢየሱስ እንደዚህ ብሏል፣ እኛ ከሰበክንላችሁ ወንጌል ውጭ የተሰበከ የተረገመ ይሁን ብሎ ያላልከው ኢየሱስ እንደሱ አላለም። ጳውሎስ ነው ያለው። ጳውሎስ ራሱ አለ ራሱ ከተረገሙት መካከል ይሆናል። ምክንያቱም ክርስቶስ ያልሰበከውን አዲስ ስብከት ይዞ ስለመጣ ሰውዬው ገብተዋል። ያ ነው ባጭሩ። ነቢያችን ሰለላሁ ዐለይሂ ወሰለም እዩላችሁ የቀደሙት ነቢያት እነ ክርስቶስም እነ ሙሴም ሁላቸውም ነቢያት ሁሉ ሲላኩ እኛ እነዚያን ነቢያቶች አንተቻቸውም። እጅግ በጣም የምናከብራቸው የምንወዳቸው ነቢያት ናቸው። ለአንድ ወገን ለእስራኤል ወገን ነው የተላኩት። ክርስቶስም ለእስራኤል ወገን ነው፣ ሙሴም ለእስራኤል ወገን ነው፣ እነ አሮንም ለእስራኤል ወገን ነው። ሁሉም ነቢያት ሲላክ ለእስራኤል ወገን ተልከዋል፣ መጽሐፍ ቅዱስ ላይ ያሉ ነቢያት። ነገር ግን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ ናቸውና ከእርሳቸው ሕጋቸውም ስርዓታቸውም ሁሉ ነገራቸውም ከፍ ብሎ ይበጣው ለዓለም ትውልድ የተላከና ለአንድ አካባቢ ለአንድ ህዝብ የተላከ እኩል አይደለም። ለዚያ ነው ሌላው ነቢያቶችን አምላክ እየተገለጠ በድምፁ አናግሯቸዋል ላልከው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ልክ እንዲሁ አምላክ ያለማንም መካከለኛ ድምፁን አሰምቶ አናግሯቸዋል፣ ስማቸውን እየጠራ ሙሐመድ ሆይ እያለ። ለዚያው እርሳቸውም አይ ረቢ አቤቱ ጌታዬ ሆይ እያሉ አናግረውታል። ያ ነቢያችን ሰለላሁ ዐለይሂ ወሰለም አምላክን በቀጥታ አናግረዋል። ልክ ሙሴ በቀጥታ አምላኩ እንዳናገረው ሁሉ ማለት ነው። ያንን ይመስላል። እሺ ጥሩ ነው። ግን እሺ ሶስተኛ አካል ጅብሪል መምጣት ምን አስፈልገው? ፈጣሪ ጋር መናገር ከቻለ ፈጣሪ ከሱ ጋር መነጋገር ከቻለ ሁሉም ነገር በሱ ላይ ማውረድ ፈጣሪ እጅ ነው። የበላይ ስልጣኑ የአላህ ይሆን እስከሆነ ድረስ መልአኩ ጅብሪል ገብርኤል መሀል ላይ ቆሞ ምን ሊሰራ ነው የመጣው? እና ምንድነው በዚህ ውስጥ ሚናው? መልካም አዳምጠኝ ልመልስልህ። በጣም ጥሩ ጥያቄ ነው ልጅ የጠየቀው። አምላክ አላህ በቀጥታ የሚያናግራቸው ከሆነ ጅብሪል የመምጣቱ ሚናው ምንድን ነው? ዓላማ አንደኛ ልናውቅ የሚገባው ነገር ከአምላክ ዘንድ ለነቢያት የሚገለጥበት ግልጠተ መለኮት መንገድ 5 ናቸው። አምላክ በ5 መንገድ ቃሉን ይገልጥላቸዋል ለነቢያቶች። አንደኛ በቀጥታ ያናገራቸዋል ያለ ማንም መካከለኛ፣ ልክ ሙሴን እንዳናገረው አምላክ አላህ በሲና ተራራ ላይ ወቀረብናሁ ነጂያን እያለ ይናገራል። የማናገረው ሁኝም አቀረብኩት፣ በሲና ተራራ ማናገርኩት። ወከለመ አላሁ ሙሳ ተክሊማ እንዳለው ሙሴንም ማናገርን አናግሬዋለሁ በሲና ተራራ ላይ እንዳለ። ስለዚህ የመጀመሪያው ግልጠተ መለኮት መንገድ ምንድን ነው? አምላክ አንድን ነቢይ ያለማንም መካከለኛ ያለማንም ጅብሪል በቀጥታ ያናግረዋል። ልክ ሙሴ እንዳናገረ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አንድ ልቁጠርልህ፣ 5ቱንም አዳምጠኝ። ሁለተኛ ግልጠተ መለኮት መንገድ ከአምላክ ለነቢይ ቃል የሚገለጥበት መንገድ ሁለተኛው ምንድን ነው? አምላክ ቃሉን ለመልአኩ ገብርኤል ይሰጠውና መልአኩ ገብርኤል በትክክለኛ አፈጣጠሩ መጥቶ ክንፋማ ነው መልአኩ፣ በዚያ አፈጣጠሩ መጥቶ ቃሉን ገልጦ ይሄዳል። ሁለተኛው ይሄ ነው። ልክ የመጀመሪያው የቁርአን ምዕራፍ ኢቅራ የሚለው በወረደ ጊዜ ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል በትክክለኛ አፈጣጠሩ ነበር የመጣ። ገብቷቸዋል። በትክክለኛ አፈጣጠሩ ይገለጥላቸዋል። ቃልን ገልጦላቸው ነግሯቸው ይሄዳል ከአምላክ የተቀበለው። ለዚህም ማስረጃ አላህ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ረአይቱ ጅብሪል ወለሁ 600 ጀናህ አሉ። መልአኩ ገብርኤልን አይቼዋለሁ፣ ለእርሱም 600 ክንፎች አሉት አሉ። አንዴ ሚዩት አድርገው እስኪጨርስ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ ፈበይነማ አነ አምሺ ኢዝ ሰሚዕቱ ሰውተን ሚነ ሰማዕ ፈረፈዕቱ ዐይናይ ኢለ ሰማዕ ፈረአይቱ ልመለከ አለዚ ረአይቱሁ ፊ ሒራእ ወሁወ ጃሊሱን ዐላ ኩርሲይን በይነ ሰማኢ ወልአርድ ወቀድ ሰደ ልኡፉቅ አሉ። እኔ ከሒራ ዋሻ ወጥቼም እየሄድኩ እያለሁኝ አሉ ነቢ ሰለላሁ ዐለይሂ ወሰለም ከሰማይ ሙሐመድ ሆይ እነሆ አንተ የአላህ መልእክተኛ ነህ የሚል ቃልን ሰማሁኝ አሉ።
እኔም አይኖቼን ከፍ አድርጌ ስመለከት ያ በሒራ ዋሻ መጀመሪያ የተገለጠልኝን መልአክ ራሱን አየሁት አሉ። እርሱም በሰማይና በምድር መካከል በሚገኝ ታላቅ ዙፋን ላይ ተቀምጦ አየሁት። ለእርሱም ክንፎች አሉት፣ ክንፎችም የሰማይን አጽናፍ ሞልተውታል አሉ። መልአኩ ገብርኤል ለዚህ ዓለም ቢገለጥ ይህ ዓለም አይበቃው። ገብታቸዋል። ክንፎቹን ዘርግተው ሳይ የሰማይን አጽናፍ ዘግቷል አሉ ነቢ ሰለላሁ ዐለይሂ ወሰለም። በቃ ገብርኤል በጣም ግዙፍ የሆነ መልአክ ነው። ይህች ዓለም አትበቃው። ትክክለኛ ማንነቱን ቢገለጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዳዩት ቃል በቃል ቡኻሪ ላይ ተቀምጧል። ይህን ተናግረዋል። ስለዚህ ሁለተኛው ግልጠተ መለኮት መንገድ ምንድን ነው? መልአኩ በትክክለኛ አፈጣጠሩ መጥቶ ከአምላክ የሰማውን ቃል አድርሶላቸው ይሄዳል። ሶስተኛ የግልጠተ መለኮት መንገድ ሶስተኛ ምንድን ነው? ይህን ተሰጥተዋል መላእክቶች። ስለዚህ ገብርኤል አንዳንዴ የአምላክን ቃል ሰምቶ ይመጣና ለነቢ ሰለላሁ ዐለይሂ ወሰለም በሰው ተመስሎ አድርሶላቸው ይሄዳል። በዚህ ጊዜ ማንኛውም የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች የዓይን ምስክሮች ሁሉ ያዩት ነበር። እያቸው የዓይን ምስክር አላቸው ወይ? ነቢ ሰለላሁ ዐለይሂ ወሰለም መልአኩ ሲመጣ ጊዜ አንድ የሚሄድ ታደርጉ ከይቅርታ ጋር። ስለዚህ ይሄ ስንተኛው ነው? ስንተኛ ላይ ደርሻለሁ? እስኪ ይቆጠራችሁ ከሆነ አምላክ ለነቢያት ቃሉን የሚገልጥበት መንገድ ስንተኛ ላይ ደርሻለሁ? ከኔ ጋር የሆነ ይመልስልኝ። ስንተኛ ላይ እንዴ? ሶስተኛ እስካሁን ከኔ ጋር እላችሁ ማለት ነው። ስንተኛ ደርሻለሁ? አሁን አራተኛውን የሚቀርክ። እሺ ሶስተኛ ያችሁት አንደኛ አላህ በቀጥታ ቃሉን ይገልጥላቸዋል። ሁለተኛ መልአኩ ገብርኤል ራሱን በቀጥታ ገልጦ ይነግራቸዋል። ሶስተኛ በሰው ተመስሎ። ሶስተኛ አሁን አራተኛ ነግራቸው ነው። ስለዚህ ሶስት ጨርሰናል። ትክክል ናችሁ ሁላችሁም። አራተኛው ግልጠተ መለኮት መንገድ ደግሞ ምንድን ነው ከተባለ ህልም ነው። እንደምታውቁት ለነቢያት ህልም ከአምላክ የሚሆን ግልጠተ መለኮት ነው። ለምሳሌ አብርሃምን ውሰዱ። ልጅህን እረድ የሚለው ትእዛዝ የመጣለት ከአምላክ ዘንድ በህልም እንደሆነ ታውቃላችሁ። ለዚህ ማስረጃ አላህ በሱረቱ ሳፋት ላይ ሲናገር ፈለማ በለገ መዐሁ ሰዕየ ቃለ ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ ፈንዙር ማዛ ተራ ቃለ ያ አበቲ ፍዐል ማ ቱእመር ሰተጅዱኒ ኢንሻአላህ ሚነ ሳቢሪን ፈለማ አስለማ ወተለሁ ሊልጀቢን ወናደይናሁ አን ያ ኢብራሂም ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚ ልሙሕሲኒን إن هذا لهو البلاء المبين وفديناه بذبح عظيم وتركنا عليه في الآخرين سلام على إبراهيم كذلك نجزي المحسنين يا الله سبحانه وتعالى ينكرن وبشرناه بإسحاق نبيا من الصالحين يا ينكرن أبراهام لجو كأرسو قار لمروت وينب لمنكساكس بجمرة جزي يعني بسنت من يوت يا جنيو لجون فتنا متابت فتنا ميمتاو بسنت هنيا لجي مسلاتشو لجوج ፈተና የሚመጣው በስንተኛ ልጅ ነው? ልጅን ያጣ እስከሚያጣም ድረስ ሲመኝ ኑሮ እያረጀ ሚስቱ መሃን የሆነችበት ሊወልድ አልቻለ። የፈተና የሚመጣው በስንተኛ ልጅ ነው ታዲያ? በመጀመሪያ ልጅ ነው፣ ምንም ጥርጥር የለም። ያን የመጀመሪያ ልጁን በስንት መከራ ያገኘውን የዘሬን መተኪያ ያገኘሁኝ ብሎ ከተደሰተ በኋላ የአምላክ ከባድ ፈተና መጣበት። ይሄ ልጅህን እረድ የሚል ለምንድን ነው አምላክ አላህ ሱብሓነሁ ወተዓላ ያነዘዘው ይመስላችኋል? ዝም ብሎ በከንቱ ነው እንዲያርድ ፈልጎ ነው? አይደለም። ኢብራሂም የመጀመሪያ ልጁን ባገኘ ጊዜ በፍቅሩ ተነደፈ። በቃ በጣም ወደደው፣ ከልብ ውስጥ ገባ። ያ ልጁ የመጀመሪያ በኩር ልጁ ማን ነው? ኢስማዒል ዓለይሂ ሰላም። በዚህ በልጁ የዘሬን መተኪያ ያገኘሁ እንጂ ብሎ በደስታ በፈነደቀ ጊዜ እዚያ ሁኔታ ላይ ደግሞ ወደ ልጅ ዘንበል ማለት ጀመረ። ያ ማለት አምላኩን አልካደም፣ የአምላኩን ቦታ አላጣም። ላኪን አላህ ስብሓነሁ ወተዓላ ጋር ወጊረቱሁ ስብሓነሁ ወተዓላ አን የእትየ አልዓብዱ መሓሪመ ወከዛሊከ አን የሚለ አልዓብዱ ኢላ ሑብ ልመክሉቂን። ፈጣሪን በጣም ይወዳል ኢብራሂም ዓለይሂ ሰላም። አምላኩን በጣም ይገዛል። አምላኩ ልዩ ቦታ ውዴታና ፍቅር ነበረው። በዚያን ጊዜ ወደ እሱ ዘንበል አምላኩን እሱ ይሰማሃል? አሁን ይሰማል? ኦኬ አይቲ ይሰማል። ያ ልበል ልመለስ። ይሰማል? ይቆራረጣል ኔትወርክ። ችግር የለም።
በቃ ከተሰማ እኔ ይቀጥላል። ፎሎም ከዚያ በኋላ ለግን አልጨረስኩም። ችግር የለም አብሽር። በዚህ ሁኔታ ሳለ ኢብራሂም ዓለይሂ ሰላም ሊፈተን ፈለገ። በቃ ልጅህን እረር ተባለ። በልብ ውስጥ ገብቷል። ከባድ ፈተና ነው ለእርሱ፣ በጣም ከባድ ፈተና። ልጅህን እረር ተባለ። ታዲያ ኢብራሂም ልጁ ነገ ያ ህልም የመጣው ልላችሁ ፈልጌ ያ ግልጠተ መለኮት የመጣው በህልም ነው። ስለዚህ ለነቢያቶች ህልም አንዱ የግልጠተ መለኮት መንገድ ነው። ነቢ ሰለላሁ ዐለይሂ ወሰለም አሁን በአራቱም መንገድ መጥቶላቸዋል። አሁን የኢብራሂምን ታሪክ ልጨርስላችሁ። እረድ ተባለ። ልጅህን እረድ የሚለው ትእዛዝ በመጣ ጊዜ በህልም ነው የመጣለት። ቀጥታ በማለዳ ወደ ልጁ ሄደ። ምን እንዳለው ተመልከቱ። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑከ አለው። ልጄ ሆይ እኔ በህልሜ አንተን ሳርድህ አየሁኝ አለው። ፈንዙር ማዛ ተራ፣ ምን እንደምትል እስኪ ተመልከት አለው። ምን እናድርግ አለው። ታዲያ ልጁ ምን አለ? ቃለ፣ በደንብ አዳምጡ ልጁ ምን እንዳለ። ልጁም አለ ያ አበቲ፣ አባዬ ሆይ ኢፍዐል ማ ቱእመር፣ የታዘዝከውን ስራ አለው። ያየኸውን ህልም አይደለም ያለው። ያ ህልም ትእዛዝ እንደሆነ ያውቃል ልጁ። የአምላክ ትእዛዝ እንደሆነ ያውቃል። የአምላክ ግልጠተ መለኮት ትእዛዝ ነው። ዝም ብሎ ተራ ህልም አይደለም፣ እንደሌላችን አይደለም። የነቢያት ህልም። አባዬ ሆይ የታዘዝከውን ፈጽም አለው። ልጁም ወደኋላ እንዳላለ ተመልከቱ። የአምላክ ትእዛዝ ነው አይደለ? አድርግ በቃ አምላክ ያለህን አለ። ያሰላም። ሁለታቸውም ወደ ተራራው ወጡ። አባትም ቢላውን ስሎ ልጅም ለመታረድ እጁን ሰጥቶ ወደ ተራራው ወጡ። ልክ ተራራው ላይ ወጡ። አንገቱንም አስተኝቶ በጀርባው ካስተኛ በኋላ ቢላውን አንገቱ ላይ ልክ እንዳደረገ አምላክ አላህ ሲናገር ፈለማ አስለማ አለ። ሁለቱም እጅ በሰጡ ጊዜ አለ በቃ ለእኔ ትእዛዝ ወተለሁ ልልጀቢን፣ በቃ ጀርባውን አስተኝቶ ሊያርደው ቢላውን በአንገቱ ላይ ባጋደመ ጊዜ ወናደይናሁ ወደ አምላክ አላህ ስብሐነሁ ወተዓላ ጠራው። ያ ኢብራሂም አለው። ያ ኢብራሂም፣ አንተ ኢብራሂም ወይ ቀድ ሰደቅተ ሩእያ፣ ቆይ አቁም ተባለ። እነሆ ህልሙን እውን ብለሃል። ኢና ከዛሊከ ነጅዚል ሙሕሲኒን፣ እኔ ልክ እንዲሁ መልካም ሰሪዎችን እመነዳለሁኝና ኢነ ሃዛ ለሁወል በላኡል ሙቢን፣ ይህ ከባድ የሆነ ፈተና፣ ግልጽ የሆነ ከባድ ፈተና ነው። ወፈደይናሁ ቢዝብሒን ዐዚም፣ በታላቅ መስዋዕትም ተቤዠሁት አለ አምላክ አላህ ሱብሓነሁ ወተዓላ። ያ ማለት ቤዛ ላከለት ማለት ነው። ከሰማይ መልአኩ ገብርኤል ጅብሪል ዓለይሂ ሰላም በግን ይዞለት ወረደ። በልጅህ ፋንታ በልጅህ ምትክ እርሱን ተውና ይሄን እንረዳ ነው በቃ። ወዲያው እርሱን አረደ። መቼ እንዳረደ ታውቃላችሁ? ልክ አሁን ዒድ አልአድሓ በምናከብርበት ንጋት ላይ ጀበል አልአሲር ይባላል። በመካ ላይ የሚገኝ ተራራ ነው። ልጁን ኢስማኤልን ሊያርድ መስዋዕት ሊያደርግ ማነው ልጁን ኢስማኤልን ሊያርድ የወጣበት ጀበል አልአሲር ይባላል። ባለፈው መካ ሂጄ ተራራውን ሳሳያችሁ ነበር። እስካሁን ድረስ ተከቦ ተቀምጧል። ልጁን ኢስማኤልን ሊያርድበት የወጣበት ቦታ። ከዚያ በኋላ አላህ ስብሐነሁ ወተዓላ ያንን በግ ሰጠው። እኛም ታዲያ በነቢያት መንገድ ላይ ነውና ሙስሊሞች ያለ ነው። ኢብራሂም ባወረደበት ቀን በዚያው በንጋቱ ዒድ አልአድሓ ላይ ሁሌ መስዋዕት እናቀርባለን ለአምላካችን ለአላህ እናርዳለን። መስዋዕት አለ በኢስላም ገብታችኋል። ያንን እናርዳለን። የሚገርማቸው ታዲያ በዚያው ተራራ ላይ አንድ ሜት አድርጉ ልጨርስ። በዚያው ተራራ ላይ ልጁን እስማኤልን ለማረድ እየወሰደ እያለ ኢብራሂም ዓለይሂ ሰላም ሰይጣን ተገልጦ ይከተለው ነበር። ኢብራሂምን ሰይጣን ተገልጦ በነቢያት ዘንድ እየተገለጠ ይፈታተናቸዋል። ግን ከፈተናው በፍጹም አይወድቁለትም፣ ያሸንፉታል። ልጁን ለማረድ ወደ ተራራው ይዞ በሚወጣ ጊዜ ያ ኢብራሂም ይለው ነበር ሰይጣን፣ አንተ ኢብራሂም ሆይ ተዝበሕ ኢብነከ ወሒደክ፣ የበኩር ልጅህን አንድያ ልጅህን ታርዳለህ። የዘርህን መተኪያ በስንት በስተርጅና ባያገኘኸውን ልጅህን ይሄን አረድክ ማለት እኮ በቃ ዘርህ ተቋረጠ ማለት ነው። እዚሁ ከዚህ በኋላ ዘር አይኖርህም እያለ ልቡን ያባባዋል፣ ከአምላክ ትእዛዝ እንዲመለስና ፈቀቅ እንዲል። ሰይጣንም እያነሳ በዚያ ላይ 7 ጠጠሮችን ድንጋዮችን እያነሳ ይመተዋል። በሰባተኛው ሄደ። አሁንም በሐጅ ስነ ስርዓታችን ላይ 7 ጊዜ ጠጠር የምንወረውርበት ሚስጥር ይሄ ነው። ታላቁ አብርሃም ሰይጣንን እየመታ ባባረረበት ጊዜ እኛም ዛሬ በሐጅ ስነ ስርዓታችን ላይ 7 ጊዜ ጠጠሮችን በአብርሃም መንገድ ላይ ሆናችሁ ወርውሩ ተብለን ታዘናል። ያ ነው እንዳጠቃላይ ኢብራሂም ዓለይሂ ሰላም ማለት ያ ነው። በጣም ታላቅ ነቢይ ናቸው።
እንዳጠቃላይ በምን ላይ ነው በዚህ ላይ የደረስነው? አምላክ አላህ ለነቢያት ግልጠተ መለኮቱን የሚገልጥበት ቃሉን የሚገልጥበት መንገድ 5 ናቸው ብያቸው ነው። አንደኛ አምላክ አላህ በቀጥታ ያለማንም መካከለኛ ያናገራቸዋል። ሁለተኛ መልአኩን ይልክና ያ መልአክ በትክክለኛ አፈጣጠሩ በክንፋማ ማንነቱ ተገልጦ ይነግራቸዋል። ሶስተኛ ያ መልአክ በሰው ተመስሎ መጥቶ ቃሉን ገልጦ ይሄድላቸዋል። አራተኛ በህልም ነው፣ አምላክ በህልም ይገልጥላቸዋል። አምስተኛ መንፈስ ቅዱስ ወይም መልአኩ ገብርኤል መንፈስ ቅዱስ ቃሉን ገልጦላቸው ይሄዳል። በዚህ ጊዜ መልአኩ ገብርኤል በመልአክ ማንነቱም ሆነ በሰው ማንነቱ አይታያቸውም። መንፈስ ማለት የማይታይ ለማለት ነው፣ ሌላ ነገር አይደለም። ገብታችኋል? መንፈስ ነው ማለት አካል የለውም ማለት አይደለም። ለእኛ እይታ የተሰወረ ስለሆነ ነው። አሁንም ለነብዩ ሰለላሁ ዐለይሂ ወሰለም በሚገለጥበት ግልጠቱ አሁን በመንፈስ ቅዱስ በሚባልበት ማንነቱ አይታያቸውም። ስለዚህ መንፈስ ተባለ። ግን አካል የለውም ማለት ነው? ላ አካል አለው። ክንፋማ የሆነ ፍጡር ነው መልአኩ። ገብታችኋል አይደል? ለዚህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ስለዚህ ሲናገሩ ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ ይላሉ። መንፈስ ቅዱስ በልቤ ላይ ቃልን ገልጦልኝ ሄደ ይላሉ። ስለዚህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መንፈስ ቅዱስ ነው ቃሉን የገለጠላቸው። ስለዚህ በ5 መንገድ ግልጠተ መለኮት ይመጣል ለነቢያት። ለነቢዩ ሰለላሁ ዐለይሂ ወሰለም ሙሉ ከመሆናቸው የተነሳ ሌላው ነቢይ ጎደለ ነው እያልኩኝ አይደለም። ሁሉም የግልጠተ መለኮት መንገድ ለእርሳቸው ሰርቶላቸዋል፣ በሁሉም መቶላቸዋል። ለእያንዳንዱ ማስረጃ ማሳየት እንችላለን ከቁርአንም ሆነ ከሐዲስም። ስለዚህ በዚህ መልኩ ይመጣላቸዋል እና ገብተዋል ብዬ ተስፋ አድርጋለሁ። ፍቅር መልአኩ ይመጣል። አንዳንዴ ደግሞ አምላክ ይገለጥላቸዋል በድምፁ፣ አንዳንዴ ደግሞ መልአኩ በሰው ይገለጣል፣ አንዳንዴ ደግሞ በህልም ቃሉን ይገልጥላቸዋል። አንዳንዴ ያ መልአኩ ጅብሪል መንፈስ ቅዱስ በሚል ማንነቱ ቃልን ገልጦላቸው ይሄዳል። በልባቸው ያንን ሸምድደው ይሄዳል ያ መልአክ። ይህ ነው። ከይቅርታ ጋር ሸሃዳ ወይም እስልምና መቀበል ፈልጋለሁ ስላለ አንድ እናስቀድመው። አለ ሸሃዳ የሚል ሰው ከላይ አለ። ሰላም አለይኩም። አለይኩም ሰላም። እንዴት ናችሁ? ሸር እያረኩላት ነው አለች፣ ግን ገስት ላይ አልፈልግም በውስጥ ነው ብላ ነበር። ሸር እያረኩላት ነው። ችግር አናግራትና ከፈለገች ስለዚህ ከፈለገች በውስጥ እናስይዛታለን። እዚህ በውስጥ ብላኛለች። እዚህ ላይ እኔ ፎል ምናምን አልፈልግም፣ እስልምና ስቀበል ፎል ስለሚያደርጉኝ አልፈልግም በውስጥ ብላኛለች። በምን ላድርግ? በተመች በውስጥ ቁጥር አስቀምጭልኝ፣ ያው ፎሎ አድርጌሻለሁ፣ እደውልልሃለሁ ኢንሻአላህ። የመጨረሻ ጥያቄ እሺ፣ የሴናሪዮ ጥያቄ ነው የሚጠይቅ እንበል ብለን ነው የምንነሳ። አሁን ለምሳሌ በአውሮፓ አካባቢ ላይ የሆነ ግለሰቦች ተነስተው አዲስ ሃይማኖት መፍጠር ይፈልጋሉ። ምንድነው የሚያደርጉት? ከብሉይ ኪዳን ወይም ከኦልድ ቴስታመንት የነቢያቶች ነገር ላይ የተወሰነ ነገር ይወስዳሉ። ከአዲስ ኪዳንም ከወንጌል የተወሰነ ነገር የሚመቻቸውን መርጦ ይወስዳሉ። ከቁርአን ደግሞ መሐመድ የመጨረሻ ነቢይ ነው ተብሎ የተቀመጠውን ይወስዱና እሱን የሚቃረን አድርጎ ይጽፉታል። የመጨረሻ አይደለም በሱ ላይ የሚል ነገር ይጽፉታል። ከዛ ከመሐመድ በፊት ደግሞ ሌላ ነቢይ ነበረ። መሐመድ ራሱ ልዛው መግለጽ አልፈለገም። ሌላ ታላቅ ነቢይ ነበራቸው በዛን ሰዓት ላይ ከመሐመድ በፊት ነበረ። ከመሐመድ ሁለተኛ ነቢይ ነው ብሎ ኦርደር ያደርጉታል። ከዛም በኋላ ደግሞ ነቢዩ መሐመድ የተናገራቸው ነገሮች የሚቃረን ነገር በዚህ ላይ ጨምሮ ጽፎ ይመጣና አሁን መጨረሻኛ የተገለጽን እኛ ነን፣ መጨረሻ አውሮፕላ ላይ ያለው ለኛ ነው አላህ ወይም እግዚአብሔር የፈጠረን ብሎ የአላህ ወይም የእግዚአብሔርን ስም የሆነ ወይ ጋዲዝም ፍቅሪዝም ብሎ እንደተጀመረ የሆነ ድምጽ ስም ሰጥቶ ትርጓሜም ይሄ ነው ብሎ አስቀምጦ ሃይማኖት ከፈጠረ ያ ግለሰብ ለኔ ፈጣሪ ተገልጦልኛል፣ ይሄው የሆነ ጫካ ላይ ቁጭ ብሎ ይሄን ሁሉ ጨርሶ ተገልጦ በረሃ ነው እኔን ወስዶ መላኩ ጣለኝ። በዛን ሰዓት ገብርኤል ነበር፣ እሱ ደግሞ ሚካኤል ነው ብሎ ሊመጣ ይችላል። ሚካኤል ገልጦኝ ከፈጣሪ ጋር ተገናኝቼ ይሄን ሁሉ መጽሐፍ አወረደኝ፣ ይሄው እንዳለ ይሄ ነው ብሎ ቢሰብክ ከሱ ነው ሰማውና ምን ማረጋገጫ አለን? ያ አውሮፕ ሰውዬ አውሮፕ ላይ መቼስ ነብይ ተነስቶ አያውቅም። ፈጣሪ ስለዚህ መረጠኝ አውሮፕ ላይ በርካታ ዓለማት እንዲሰብ አድርጎኛል ብሎ ቢመጣ ምን ማረጋገጫ አለ ትክክል አይደለም ለማለት? ምክንያቱም ፈጣሪ ነው እኔ ገለጠኝ ነገረኝ ምናምን ብሎ የተወሰኑ ልጆችን አሰልጥኖ ከተለያየ ዓለማት ቢበትንና ቴዎሎጂ ቢጀምር ትክክል አይደለም ብለን ለመከራከር ምንድነው ማረጋገጫ?
ሰውየው እንደሱ ብሎ ሲገለጥ ይዘው ነው አይደል? የዛኔ መልስለታል። ቀጣይ ጥያቄ ያለው እሱ እንዴት ነው? ቅድም ያው ጥያቄ አይደለም እኔ ክርስቲያን ነኝ። ያው ግን ለምየገባውና መልእክት ማስተላለፍ ፈልጌ ነበርና ሰው በገባው ልክ መራመድ ይችላል። አፎይም ሆነ አንተ ሁሉም ሰው በገባው ልክ ነው መራመድ የሚችለው እና ያው በእኛም በእናንተም ደግሞ ግደሉ፣ አሳዱ፣ ምቱ አይልም አይደለ? እሱስዬ አይ ጥያቄ ምን ልል ፈልጌ ነው እና አንድ በሌላ በውጭ ሀገር የምትኖር አንዲት እህታችን ያው በስሜት ብዙ መንገር ብዙ ነገር ይባላል ገብቷል አይደለና እንደዚህ ታልሽ ተብላ ያው ያዙ ይልቀቁኝ የሚሉት እህቶቻችን የሙስሊም እህቶቻችን አሉ እና ለነሱ መልእክት እንድታስተላልፍላችሁ የምፈልገው ነገር ሰው በስሜት ያወራል። ሰው የመናገር መብት አለው፣ ግን የሰውን ሃይማኖት ደግሞ የመንካት መብት የለውም አይደለ? እሱ እና ምን ልል ፈልጌ ነው ስለዚህ ሁሉም ሰው የራሱን መንገድ የመናገር መብት አለው። ሰው በገባው ልክ መራመድ ይችላል። አንተም እፎይም ሁላችሁም አስተምሩ። ማስተማር ግን መብታችሁ ነው። ለጊዜ አትሻማ ኖ አይ ጥያቄ አይ ነው ትክክል ጠይቅና ወጣሽ ሰዓት ስለሌለን እሺ ነው አይ ጥያቄ ምንድነው እንደዚህ አታድርጉ ጥሩ አይደለም። ሰው የራሱን መንገድ የመናገር መብት አለውና ያው መጥፎ ነገር ስሜት አታስቡ ለሰው ልጅ ለማለት ያክል ነው እና ይሄን ነው ለማለት የፈለኩት። ጥያቄ የለኝም። ሰግናል እሺ አድሚኖች ካላችሁ ጥያቄ ያላችሁ ሰዎች አስገባችሁ። ጥያቄ ያለው ክርስቲያን አለ? ቅድሚያ ለእናንተ እንስጣችሁ። ገላትያ ጥያቄ አለ? ጥያቄ ፈቀድልኛል? እሺ ይቅርታ ግን ይቻላል። እኔ ጥያቄ እስቲ ቆይ ተራ ሆቴል ጀምሯል። ምን አለ መሰለህ ወንድም አለም እኔ ስኖር አሁንም ባለውበት ሙስሊም ክርስቲያን ባለውበት ነው። እኔ በጣም ጥሩ ሆነንም እየኖርን ነው። ግን ያንተና የፎይ ክርክር ግን የመበሻሸቅ ካልሆነ እውነቴን ነው ብለህ የፎይም ክርስትናን አያስተምርም፣ ያንተም እኔ ሙስሊሞችን ያስተምራል ያልገምትም ብቻ የመበሻሸቅ ነው። በቃ የመበሻሸቅ እንዳይሆን እኔ በዚህ በኩል እኔ በጣም ደስተኛ አይደለሁምና ይሄን ብታስቡበት ለማለት ነው። አመሰግናለሁ። ጊዜ እሺ ከኔ መበሻሸቅ የመሰለህ ወረድክ እንዴ? ወረድክ? እሺ ከወረዱ በኋላ ጥያቄ ያለ ይቀጥል። ገላትያ ሰላም እንዴት ነው? ሰላም ናችሁ? አለ አልሐምዱሊላህ። እንዴት ነው? አምላካችሁ ኢየሱስ ይባረክ። አምላክህ ኢየሱስ ክርስቶስ አምላክ አለው የለውም? ለራሱ አምላክ አለው። ጎበዝ። በስጋ ስለነበር አለው። ስንት አምላክ ናቸው? አምላኩ አምላክ አለው፣ ግን አምላካቸው ብሎ እኛን ይመጣል። አዎ በስጋ ስለነበር ነው። ምንም ሌላ የሚያመጣው ነገር የለውም። ቅድም የሆነ ላይቭ ገብቼ በጣም የሆነ ላይቭ ቤት ገብቼ ዮሐንስ 14:15 ላይ ያለውን ለነቢዩ መሐመድ እያሉ ነበር። እሺ እንደዛ ብለህ ነው የምታምነው አንተ? ስለ እርሳቸው ይናገራል። አጽናኙ ነቢዩ መሐመድ ነው። በእርሳቸው ላይ አጽናኝ ስለተሰጣቸው የሚያጸና ቃል ስለተሰጣቸው አጽናኝ ተብላ። እሺ ባይዘወይ እንደኔ አስተሳሰብ ምንም ሼም ጨረሳችሁ። በቃ እንደዛ ብዬ ነው የምወስደው።
ክርስቲያን ነህ ገላትያ? አዎ አዎ። እሺ ኢየሱስ ክርስቶስ ሃይማኖቱ ምን ነበር? ሃይማኖት የለውም። ቆይ ወደዛ አትለፍ፣ ይሄንን ጨርስ። አትዘዘኛ እንዴ ከይቅርታ ጋር መተሃል እያስተናገርንህ ነው። ድንበር እያለፍክ ቢሆንም ድንበር እንዳለፍክ የሚገልጹ ቃላቶች ቢኖርህም፣ ስለዚህ አሁን መተህ በሰው ቤት አዛዣት ክርስቲያን እንድትሆን ኢየሱስ ክርስቶስ አዞሃል ወይንስ አላዘዘህም? ወይንም የቀደሙት ነቢያቶች ወይንም እግዚአብሔር አይ የክርስትና ሃይማኖት እንድትከተል ወይንስ በራስህ ነው ዝም ብለህ በነፍስ ክርስቲያን ያልከው? ምን አይነት ጥያቄ ነው ይሄ? ክርስቶስ እኮ ክርስቲያን ሆኖ ምናምን ብሎ አይደለም የሄደው። በእርግጠኝነት እኔ እውነትና ሕይወት ነኝ ብለዋል። ክርስቲያን ማለት ደግሞ እሱን የሚከተል ሰው ነው። እሺ ነቢይ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይንም ክርስትና ሃይማኖትን ተከተሉ ብሏል እግዚአብሔር? አንተ ሃይማኖት ምንድን ነው? ስለ ክርስቲያን ነኝ ስላልክ አይ እሱን ስለምከተል ነው ክርስቲያን የተባልኩት እንጂ እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ የለም። ቃል በቃል አይደለ? አዎ ካለለ መሆን አይቻልም ማለት ነው። ጎበስ። ስለዚህ እግዚአብሔር አላዘዘውም። ይሄ ሰው ግን ክርስቲያን ነው። እሺ በመጽሐፍ ቅዱስ ስንት አምላክ አለ? አንድ ኢሃድ። ያ አንድ አምላክ ማን ነው? እንደ መጽሐፍ ቅዱስ አንድ አምላክ የተባለው አንዱ አምላክ ያህዌ ነው። ያህዌ አዶናይ ኤሎሄኑ። እሺ አንድ ኢየሱስ ክርስቶስና ሐዋርያቶች አንዱ አምላክ ያህዌ ነው ብለው ሰብከዋል። እነማ? ኢየሱስ ክርስቶስና ሐዋርያቶች አንዱ አምላክ ያህዌ ነው ብለው ሰብከዋል፣ አስተምረዋል። ሁሉም ቦታ ላይ አብን ብቻ ነው አስተማሩት። አብ አንድ አምላክ ብሎ ነው ጎበዝ ልጅ። ስለዚህ ያህዌን አምላክ አስተማሪ የለም። እሺ ለማንኛውም ከላይ ያለ ዮናስ አለ። ቆይ እንደ ሌሎችም እድል እየሰጠን ዮናስ። እሺ የማርያም ልጅ ሰላም ሰላም፣ እንዴት ነህ? ደህና ነህ? አለሁ ደህና። ሰላም ናችሁ? አለን። የሆነ ጥያቄ ነበረኝ ነው። ጥያቄ ምንድን ነው? ጥያቄ ምንድን ነው? እናንተ አሁን ነቢያችሁ ሆነ ማንኛውም ነገር እና ሆነ አንተ እስላሞች በሽርሙጥና እንደምታምኑ እኔ አውቃለሁ። እናንተ አሁን ሃይማኖት አለን ምን አለን ብላችሁ ታወራላችሁ። ማንም ሰው ኮሜንት ላይ ክፉ ቃል እንዳይጽፍ። ቀጣይ ዮናስ ሰላም፣ እንዴት ነህ? ዮናስ አለ? ዮናስ ጥያቄ ያለው አለ? ከገባችሁት አልጨረስኩም እኮ እኔ። ጥያቄ ምንድን ነው? እስልምና ላይ ጥያቄ አለ? እኔን ነው አይደለም። ለምሳሌ ይሄን የዮሐንስ ወንጌልን ለምንድን ነው ወደ ራሳችሁ የምታዞሩት? ምንም ሴንስ አይሰጥም። ባይዘ እንዴት ለመንፈስ ቅዱስ እንደተባለ እያወቃችሁ ድርብ እንትን። እሺ ማን ነው? ሰላሙ የጌታ ልጅ ሰላም፣ እንዴት ነህ? ጥያቄ አለ? እሱ ደህና ነህ? አለ አልሐምዱሊላህ። እሺ ጥያቄ ምንድን ነው? አይ በክርስትና ስንት አምላክ ነው ባለ ምናምን ብለህ ስለ እሺ ማን ነው? እሺ በክርስትና ስንት አምላክ ነው ያለው? መለስ ችግር የለም። ያ በክርስትና አንድ አምላክ ነው ያለው። ያ አንድ አምላክ ራሱን በሶስት መንገድ ገልጧል። ማን ይባላል? አንዱ እግዚአብሔር ራሱን በሶስት መንገድ ወይ አብ፣ ወልድ፣ መንፈስ ቅዱስ በዛ በሶስት አካላት ተገልጧል። አካል ስንል ጨርስ ይቅርታ። ሰላም ቀጥል። የራሱ ተቋርጣል። ሰላም ጌታ ይሰማል። አሁን ይሰማል። ቀጥል። አካል ስንል
አምላክ ስንል ሶስት አምላክ የለም፣ አንድ አምላክ ነው ያለው። እሱ ማን ነው ከተባለ አብ፣ ወልድ፣ መንፈስ ቅዱስ፣ አባት፣ ልጅ፣ መንፈስ ቅዱስ አንድ ባዶ። ለምሳሌ እኔ እናንተ ሰው ነን፣ በሰዋዊ ማንነት አንድ ነን፣ ግን በአካል ደረጃ እንለያለን። እንዲሁ ደግሞ እግዚአብሔር አብና ወልድ እንዲሁ በመለኮታዊ ባህሪ አንድ ናችሁ፣ ግን በአካል ደረጃ ጌታ ኢየሱስ ክርስቶስ እንደኛ ሰዋዊ አካል አለው፣ አብ ደግሞ ሰዋዊ አካል ያለው አንድ አምላክ ነው ያለው። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ያልከና? አዎ አብ ወልድ መንፈስ ቅዱስ አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ፣ ሙሉ መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ። አዎ የቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የቱ ጋር ነው ያለው? እሱ ሎጂክ ሳይሆን ማይድ አለብኝ። እኔም ሎጂክ ብጠይቅ እንደ መጽሐፍ ቅዱስ ላስረዳ። መጽሐፍ ቅዱስ ዘፍጥረት መጽሐፍ ምዕራፍ ሎጂክ አይደለም፣ መጽሐፍ ቅዱሳዊ ጥቅስ ነው የጠየቅኩ። የእምነትህ ማረጋገጫ ማስረጃ መጽሐፍ ቅዱስ እንደመሆኑ መጠን አንድ አምላክ የተባለው ማን ነው ስለ አብ ወልድ መንፈስ ቅዱስ አንድ አምላክ ነው አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይም መጽሐፍ ቅዱስ ላይ ነው ጥያቄ። ግልጽ ሃይማኖታዊ ጥያቄ ነው፣ ሎጂክ አይደለም። አይ ጥሩ ነው። አዎ መጽሐፍ ቅዱሳችን አንድ እግዚአብሔር እንዳለ ይናገራል። ዘዳግም ምዕራፍ 6 ላይ እስራኤል ሆይ ስማ ጌታ አምላክ አንድ ጌታ ነው ይላል። ዮሐንስ ወንጌል ደግሞ ምዕራፍ 1 ስንመጣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ ደግሞ ዮሐንስ ወንጌል ምዕራፍ 14 ስንሄድ ምን ይላል? ኢየሱስም ቶማስም እንዲህ አለ፣ ጌታ ኢየሱስን አብን አሳየና በቃል ስለው ጌታ ኢየሱስ ደግሞ አንተ እንዴት እኔን አብን አሳይ ትላለህ? እኔና አብ አንድ ነኝ ይላል። አንድ ነኝ ስል ምን ነው የሚያሳየው? አብና ኢየሱስ አንድ መሆኑ መለኮታዊ አንድነትን ያሳያል። ደግሞ ፊልጵስዩስ ምዕራፍ 6 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት አድርጎ አልቆጠረም፣ ራሱንም ባዶ አደረገ፣ የሰው መልክ ለብሶ መጣ ይላል። ጌታ ኢየሱስ ክርስቶስ መጀመሪያ መለኮት የነበረው ሰውን ለማዳን ሲል ሰው ሆኖ መጣ ብሎ ይናገራል። በእግዚአብሔር መልክ ነበር ይላል። ቅድም ዘፍጥረት የጠቀስኩት ደግሞ እግዚአብሔርም አለ ሰው እንደ መልካችን እንደ ምሳሌያችን እንፍጠር ይላል። እኛ ደግሞ ያ እኛ ካለ እንፍጠር ካለ ብዛትን የአካል ብዛትን ያሳያል። ስለዚህ ያ እዛ ቦታ ላይ አብ ወልድ መንፈስ ቅዱስን ያሳያል ማለት ነው። እሺ አሁን ጥያቄው ግልጽ ነበር። አንድ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው ስለ አብ ወልድ መንፈስ ቅዱስ ነው አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ መጽሐፍ ቅዱስ ላይ ነበር ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል ወይንም ጥቅስ አለ መጽሐፍ ቅዱስ ላይ ወይንስ የለም? አዎ ይኸው ልብሱ እግዚአብሔር ስንል አንድ እግዚአብሔር ስንል እኛ እግዚአብሔር የምንለው ለምሳሌ ይኸው ልብሱ እግዚአብሔር ስንል እናንተ እግዚአብሔር ስትሉ አይደለም ጥያቄው። ያንተን እምነት ሳይሆን የመጽሐፍ ቅዱስን እምነት ነው የጠየቅኩት። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ አንድ አስተማሪ አለ ወይ? ነቢይ የሚሆን ሐዋርያ የሚሆን ከፈለከው አብ ወልድ መንፈስ ቅዱስ አንድ አምላክ ነው። እግዚአብሔር እስራኤል ሆይ ስማ ጌታ አምላካችን አንድ እግዚአብሔር ነው ይላል። እግዚአብሔር የተባለው አብ ወልድ መንፈስ ቅዱስ ነው። እንደዛ ነው የምናምነው እኛ። አንድ እግዚአብሔር የምንለው አብ ወልድ መንፈስ ቅዱስ ነው። እናንተ ምን ታምናላችሁ አይደለም ጥያቄው። እባክህ ሰላም ይኸውልህ፣ እናንተ ምን ታምናላችሁ? የእናንተ እምነትና መጽሐፍ ቅዱሱ የሰማይና የምድር ያክል የተራራቀ እንደሆነ በዚሁ ላረጋግጥልህ ነው። እናንተ እምነት አብ ወልድ መንፈስ ቅዱስ አንድ አምላክ እንደሆነ አውቃለሁ፣ ነግረኸኛለም። አንድ የተረጋጋ ነገር ግን መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ ነው? እግዚአብሔር ውጭ ናቸው። ውስጥ ስሙኝ፣ አንድ ብቻ አዳም ልትቀበልም ላትቀበል ትችላለህ። ግን አንዳንድ ነገሮች እንትን አትበል። እግዚአብሔር ስንል እንደ አውዱ ነው የምንረዳው እንጂ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ነው የሚገልጠው። ለምሳሌ እኛ በሎጂክ ኢትዮጵያ ብንል ኢትዮጵያ ላይ ብዙ ሰው አንተ ጭምር ያካትታል። እንዲሁ እግዚአብሔር ስንል አብ ወልድ ያሬን ነው። በምን ቋንቋ ነው የምንግባባው? ፈጣሪ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይ? ከሌለ የለም። ግን እኛ እግዚአብሔር የሚለውን የምንረዳው እንዲህ ብለን ነው ብለህ ከዚያ በኋላ ታስረዳለህ። ችግር የለውም። ጊዜያችን ሌሎችም ሰዎች እነሱም ስንል አንዴ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ቃል በቃል ወይንስ የለም? ቃል በቃል የለም። አንተ ያልከው አሁን ጎበዝ። እንደሱ ከሌለ አሁን ወደ ቀጣዩ ምን ትሄዳለህ? እግዚአብሔር ተብሎ የተጠራው አብ ወልድ መንፈስ ቅዱስ ከሶስቱ የትኛውን? ወይንስ ሶስቱም እግዚአብሔር ተብለው ተጠርተዋል? አውዱ ይወስናል። በብዙ ቦታ ላይ በአዲስ ኪዳን ላይ እግዚአብሔር ተብሎ የተጠራው አብ ነው በብዙ ቦታ ላይ። ነገር ግን ጌታ ኢየሱስ ክርስቶስ አክታት አድርገኝ። ችግር የለብኝም ሰው ችግር የለብኝ። እኔ እውነት ነው የማወራው። እኔ ጴንጤ ነኝ። መጽሐፍ ቅዱስ የምለው ነው የምለው፣ ማይለውን አልነግርም። ኃጢአት ስለሆነብን ማለት ነው። በጌታ ነህ እንዴ? አዎ በጌታ ነኝ።
ይቀጥልሽ እንደሱ ከሆነ ስለዚህ አብዛኛው ቦታ ላይ እግዚአብሔር ግን ማለት የቃሉ ትርጉም ገዢ ማለት ነው። ራዕይ ዮሐንስ ላይ የምድር ነገስታት ኢየሱስ ክርስቶስ ይላል። ገዢ ማለት ነገስታት፣ ገዢ ማለት እግዚአብሔር ማለት ነው። ቃሉ አማርኛ አይደለም። እግዚአብሔር የሚለው ቃል ግዕዝ ነው። ወደ አማርኛ ስትተረጎም ምንድነው? ገዢ ማለት ነው። ሁሉን የሚችል ሁሉን የሚገዛ እንደማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሲወለድ መልአኩ ወደ ማርያም መጥተው ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ይላል። እሱም ሕዝብን ከኃጢአት ያድናል። ደግሞ ጌታ መልአክም በያዕቆብና በእስራኤል ቤት ላይ ይነግሳል ይላል። ይነግሳል፣ ይገዛል ይላል። ደግሞ መንግስቱም የጸናች ትሆናለች ይላል። ይሄ ማለት ያ ገዢ ነው። መልአኩ ገብርኤል ራሱ ኢየሱስ ሲወለድ ምን ብሎ መሰከረ? ሉቃስ ወንጌል ምዕራፍ 2 ላይ እነሆ ዛሬ በዳዊት ከተማ ክርስቶስ ጌታ የሆነው ተወልዷል ይላል። ያ የተወለደው ሰው ብቻ አይደለም፣ ጌታ የሆነው ነው ክርስቶስ። ኢየሱስ ክርስቶስ ሰው ለማዳን እንጂ ሰው የሆነው ሰው አልነበረም። በብሉይ ኪዳን ዘመን ኢየሱስ ክርስቶስ ቃል ሆኖ ነበር እንጂ እንዲሁ እኛ ስጋ ለብሶ ሲመጣ ነው ሰው የሆነው። ስለዚህ ከአብ የተለየ አካል አይደለም፣ አምላክ አይደለም፣ የተለየ ግን አካል ነው። ጥያቄ ካለ የፈለከውን ጠይቅ። ችግር የለም። አምላክ ነው እያልከን ነው። ኢየሱስ አልፋና ኦሜጋ። አንድ ይቅርታ ለ30 ሰከንድ ሰማይና ምድርን የፈጠረ አምላክ ነው ኢየሱስ። 30 ሰከንድ አንድ 30 ሰከንድ ይቅርታ ጣልቃ ስለገባው። እሺ ወንድሜ እንደዚህ እንትን ስታስገባ ገስት ላይ ልክ እናንተ ጋር ማን ነው እፎይ እንደሚለው አቂዳህን ላይ ይበሉ። መጀመሪያ ምልብ በስመ ክርስትና በፕሮቴስታንትም ያሉት በኦርቶዶክስም ያሉት በክርስትና ስም ስለሆነ የሚጠሩት ያ ላይ መጀመሪያ ግራውንድ ይዘህ ከዛ በኋላ ያለውን እንደነሱ አስተምሮ ብታረግ ብዬ ነው። ሶሪ ጣልቃ ስለገባው። ተባረክ። አብሽር። እሺ ቀጥል። እሱ ቀጥል። ጠይቅ የፈለከውን ለክርስቶስ መለኮታዊ ባይ የፈለከውን ጠይቅ። ለምጠይቀው ጥያቄ አንድ የዓለም ፕሮቴስታንት መምህርና የኦርቶዶክስ መምህር መልስ የሌለውን ጥያቄ ነው የምጠይቀው። መጽሐፍ ቅዱስን መሰረት ለምሳሌ የክርስትና መሰረት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አምጣ አልኩኝ። የትም ልታመጣ አትችልም። የለም ብለኸኛል አንተ። ሁለተኛ ጥያቄ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል? ሲያስተምረው ምድር ላይ አንዲት ቦታ ላይ ኢየሱስ ክርስቶስ ስማኝ፣ ኢየሱስ ክርስቶስ ዮሐንስ ወንጌል ለምን እኔ ስለራሴ ቢመሰክር ምስክር ልክ አይደለም፣ ስለኔ የሚመሰክር ሌላ አለ ብሎ ሌላ አሳይቷል። አንደኛ ዮሐንስን፣ ሁለተኛ ደግሞ እርሱን የላከው አብ ነው። እርሱ ግን እንዲሁም ዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 13 ላይ እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። ስለዚህ ሰላም ወይ ጌታ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይንስ አላስተማረም? ምን ታደርጋለህ መሰለህ? አስተምሯል ከሆነ ቆይ አንዴ አስተምሯል ትለናለህ። አላስተማረም ከሆነ አላስተማረም ትለንና ወደ ቀጣዩ ሀሳብ ትሄዳለህ። አስተምሯል ካል ከዚህ ምዕራፍ ላይ እኔ አምላክ ነኝ ብሎ ያውን አስተምሯል ትለናለህ። ገብቶሃል አይደል? ጊዜ ለመቆጠብ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እኔ አምላክ ነኝ ብሎ አስተምሯል አላስተማረም? ቀጥላ አስተምሯል። የትኛው ወንጌል ላይ ነው? የትኛው ምዕራፍና ቁጥር ላይ ነው እኔ አምላክ ነኝ ብሎ አስተማረው? ዮሐንስ ወንጌል ምዕራፍ 3 ቁጥር 16። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 3:13 ላይ እንሂድ። እኔ አምላክ ነኝ ብለዋል ኢየሱስ። አዎ ላምብልኝ። ችግር የለም። እሺ አንብበው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አንብበው። ምን ይላል? እናንተ ጌታና መምህር ትላላችሁ እንዲሁ ነኝና ይላል። እንዲሁ ነኝና ይላል። ጌታ ማለት ገዢ ማለት ነው። ይኸውልህ እሱ በጌታ ስም መረጋጋት። አንዴ አሁን ያልከው ጥቅስ እሱን ምዕራፍና ቁጥር ላይ አይደለም መጀመሪያ የሚገኘው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ አይደለም። የት ነው ያለው? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ነው የሚገኘው። እኔ ታምናለሁ። በፈጣሪ በጌታ ስም አንዴ መረጋጋት። ጌታ ይገስጽህ። እሺ ከይቅርታ ጋር እሺ ጌታና መምህር ትሉኛላችሁ እንዲሆነኝና አለ ኢየሱስ። እኔ አሁን የጠየቀው ምንድነው? እኔ አምላክ ነኝ ያለበትን ጥቅስ ነው። እሺ እኔ አምላክ ነኝ ያለበት ጥቅስ ካለ ስጠን፣ እርሱ ከሌለ ጌታ ተብሏል ግን ትለንና ከዚያ ወደ ጌታ ደግሞ እንቀጥላለን። ጌታ ብዙ ትርጓሜ ስላለው ነው። ጌታ ኢየሱስ ወይ በመጽሐፍ ውስጥ ጌታ ማለት አምላክ ማለት ነው። ጌታ እስራኤል ወይስ ጌታ አምላክ አንድ ጌታ ነው ይላል። ይሄ ማለት አምላክ ማለት ነው። እሺ ጌታ ከተባለ መጽሐፍ ቅዱስ ላይ አምላክ ማለት ነው አይደለ? ሌላ ትርጓሜ የለውም።
ኖ ሌላ ተርጓሚ ስለ ኢየሱስ ክርስቶስ ጌታ እሱ ነው እንጂ አንዳንድ ሰው በብሉይ ኪዳን ዘመን ኖ እኮ ስለ አሁን ጌታ ወደሚለው ልትመስለኝ ልከተልህ እኮ። ስለዚህ ጌታ የሚለው አንድ ትርጉም ብቻ አይደለም ያለው፣ ሁለት ትርጉም አለው አይደለ? ሌላ ትርጉሞች አሉ። ነገር ግን ስለዚህ እንደሱ ከሆነ አሁን እኔ አምላክ ነኝ ያለበት ቦታ የለም በልና ወደ ጌታ እንሄዳለን። እኔ አምላክ ነኝ ያለበት ቦታ አለ ኢየሱስ ወይስ ያ ቦታ ይናገራል? መላእክቶችም ተናግሯል። ያ ቦታ እሱ ጌታ እንደሆነ የምናገረው ነኝ ብሏል ኢየሱስ ወይስ አላለም? አምላክ ነኝ ጌታ ማለት አምላክ ማለት ነው ብሏል ኢየሱስ። አምላክ ነኝ የሚለውን ነገርኩህ እኮ ኢየሱስ ክርስቶስ መጣ ነው አምላክ ነኝ የሚል የለም አይደለ? አለ ጌታ ጌታዬ ነው ብሏል። እኔ አምላክ ነኝ ብሏል። እኔ ጌታ ነኝ መምህር ብሎኛል። ጌታ ነው እሱ። እኛ ጌታ ኢየሱስ ጌታ ብለን ነው ምናምን ነው ጌታ ማለት እሱ። ይኸውልህ አንድ ነገር ልንገርህ፣ እንግባባ። ተቀበልነውማ እናውቃለን ምን እንደምታም ወይ አንተ ለታውን ስተት እንደሆነ ቀጣይ ላስረዳህ። እኔ አምላክ ነኝ ብሏል ኢየሱስ። ኢየሱስ አልፋ እና ኦሜጋ አምላክ ነው። እኔ ያለ አምላክ ነኝ ብሏል ወይ? እሺ ራእይ ዮሐንስ አውጣ። አዎ ብሏል። ዮሐንስ ራእይ አውጣ። አንድ ራእይ ዮሐንስ አውጣልኝ ብሏል። አዎ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። አዎ ብሏል። ዮሐንስ ራእይ አውጣ። አዎ ዮሐንስ ራእይ እሺ ቁጥር ስንት? 1:13 ጀምሮ እስከ 17 ጀምሮ አንብ። እኔ አምላክ ነኝ የሚለውን ቃል ነው እባክህ እንዳታደግመን። ከሌለ እኔ አልፋና ኦሜጋ ነኝ ብሏል። እኔ አንደና የመጀመሪያ እኔ ፊተኛና ኋለኛ ብሏል። ችግር የለም ወደ እሱ እንመጣለን። እኔ አምላክ ነኝ የሚል ቃል ግን አለ እዚያ ላይ ልሂድ። ያለ ነኝ ብሏል። ይኸውልህ እሱንም ልነግርህ ነው። ችግር የለውም። እኔ አምላክ ነኝ ግን ብሏል ወይ? እሺ አዳምጠኝ። አሁን እንትን አታርገ አፈና አሁን እንደቀደም ተወያይ። እኔ ስርዓት ያለበት ነው ብዬ ነው ያሰብኩት። አንድ አስረዳኝ ላስረዳ። አልፋና ኦሜጋ በጣም አደከምከኝ እኮ ይኸው 50 ጊዜ ቢሆን አስደጋገምከኝ። ይኸው በጣም ሰባይ ስላለኝ ነው የደጋገምኩልህ። ሁለተኛ ጊዜ በኋላ አላስደግመህም ነበር። ቀጥታ አውርደህና ቀጣዩ ጋር አውራ ነበር። ግን አንተ እንድትረዳ እባክህ እኔ አምላክ ነኝ ብሎ አስተምሯል ወይ ኢየሱስ ክርስቶስ ለመጨረሻ ጊዜ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ ጌታን መምህር ትላላችሁ እንዲሁ ነኝና ይላል። ጌታ የሚለውን ይኸው አንብቤዋለሁ። እኔም እሱን ላስረዳ ነው። ቀጣይ ስለ ጌትነት እናወራለን። እኔ አምላክ ነኝ ብሏል ወይ? ግን ይሄ ቦታ እንደዛ ነው የሚያወሳው። እኛ እንደዛ ብዬ ነው የማምነው። እኔ አምላክ አይደለም ብዬ አላምንም። አምላክ የሚለው ቃል የለም። አይወድም ጌታ የሚለው ቃል ነው ያለው። ጌታ ስለ ጌታ ደግሞ ልናወራ ነው እያልኩ ነው። በቀጣይ አምላክ ነኝ ግን ብሏል። አምላክ ተብሏል። ይኸውልህ ኦሮሜ አባቶች ለእነሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ እርሱም የተባለ አምላክ ነው ይላል። ሰላም ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አስተምሯል ወይ? ሮሜም ላይ ጳውሎስ ነው ያለው። ምን እንዳለ ደግሞ እዚያም ላይ ልንሄድ ነው። በቃ ጳውሎስ አይደል ያለው በራሱ አንተ አዳምጥ እባክህ። ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል በራሱ ብሏል። ቁሱ ለምን ሌላ ጥያቄ የለክም? ጥያቄ ካለ ይለፍና ጠይቅ። አላልፍም። እሱን ነው የምጠይቅህ። ኢየሱስ እኔ አምላክ ነኝ ብሏል አላለም? ነገርኩህ እኮ አሁን እኮ የኔ መልስ ይሄ ነው። እሱ ሌላ ጥያቄ ጠይቀኝ፣ የፈለግከውን ጠይቀኝ። ችግር እኔ መልስልሃለሁ 24 ሰዓት። ምንም መልስ የለህም። እየመለስክ አይደለም እኮ። እኔ ጌታ ነኝ ብሏል። እኔ አልፋና ኦሜጋ ነኝ ብሏል። እኔ ፊተኛና ኋለኛ ነኝ ብሏል። ወደ እሱ ሁሉ እንሄዳለን አልኩህ። ግን እኔ አምላክ ነኝ ብሏል አላለም? ከዚህ በኋላ ስለማልደክም ቀጣዩን አስተላልፈዋለሁ። እኔ አምላክ ነኝ ብሏል አላለም ኢየሱስ? ኢየሱስ አምላክ ነው። ማዳን በኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ ካመናችሁ ገነት ትገባላችሁ። ስለዚህ ማዳን በኢየሱስ ነው። በኢየሱስ አምናችሁ ከዘላለም ሞት ወደ ዘላለም ሕይወት ኑ። ኢየሱስ ያድናል፣ ይወዳችኋል፣ ስለ እናንተ ሞቷል። ኑ ገብረ ጌታ ይሄ ቸርች አይደለም። ከይቅርታ ጋር በጣም አዝናለሁ። አላወርድህም፣ ችግር የለውም። ግን ጠይቀኝ የፈለከው ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ ያስተምራል። በፈጣሪ የፈለኩትን ብጠይቀህ ምን ዋጋ አለው? መልስ የለም እኮ መልሳለሁ። ምንም ጠይቀኝ፣ ችግር እኔ መልስ አለኝ። ምንም ጠይቀኝ፣ ስለ ክርስቶስ ኢየሱስ ምንም ጠይቀኝ። እኔ እኮ ዋናው ነገር ክርስቶስን አምላክ አድርጋችሁ ስለያዛችሁ ክርስቲያኖች ይህን ትምህርት እርሱ አስተምሯል ወይ? ቁማችሁ አስቡበት። እኔ ልምከራችሁ። በክርስቶስ ትምህርት የማይኖር አምላክ የለውም ይላል መጽሐፍ ቅዱስ። እባክህ አንድ ቤት አድርገህ በፈጣሪ ስም አንድ አዳምጥ። የክርስቶስን አምላክነት ከማንም በላይ ሊሰብካቸው የሚገባው ራሱ ነው። ክርስቶስ የተወው ነገር የለም። ሁሉን አስተምሬያለሁ ብሎ መጽሐፍ ቅዱስ ላይ ተናግሯል። ዮሐንስ ወንጌል ምዕራፍ 18 ቁጥር 20 ላይ የሰጠኸኝን ቃል ሁሉ ሰጥቻቸዋለሁ ያስቀረሁት የለም ብሏል። እነዚህም ሐዋርያቶችም ተቀብለውኛል ብሏል። ክርስቶስ በተሰጣቸው ትምህርት ላይ ለሐዋርያቶች እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል ወይ? ፈልጉ።
ይሄ ቀልድ አይደለም። ይሄ ህይወት ነው። ነገ ሞት አለ። ከሞት በኋላ ከአምላክ ፊት መቆም አለ። ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ አስተምሯል ወይ ብላችሁ ብታዩ ሄዳችሁ መጽሐፍ ቅዱስ ላይ በፍጹም ይሄን አላለም። ነገር ግን አምላክ እንዳለው አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምን አላት? ወደ ወንድሞቼ ሄደሽ ወደ አምላኬ ወደ አምላካችሁ እሄዳለሁ ብሏል ብለሽ ንገሪያቸው አለ። አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ ማን እሄዳለሁ አለ? አንድ ቤት አድርግ እባክህ፣ ወደ አምላኬ ወደ አምላካችሁ አለ። እሱ አምላክ እንዳለው እኛም እናምናለን። እኛም እናምናለን ኢየሱስ አምላክ እንዳለው አይደል? ስለዚህ አምላክ ካለው ለምን እርሱን ታመልከዋለህ? እኔን አምላክ አላለም ክርስቶስ። አምላክ አለው እሱ። እናንተ ደግሞም አውራ እንጂ ምንድነው እንትን የምታደርገኝ የሚታፍኑኝ? ኢየሱስ በስጋ አምላክ እንዳለው ኤፌሶን ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የባረከኝ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እኛ እኮ እናምናለን መጽሐፍ ቅዱስ የሚለው። ግን አንተ ጥያቄ ከጨረስክ እኔ ልጠይቅ። ጥያቄ ጠይቀኝ። እኔ ስለ ክርስቶስ ኢየሱስ የፈለከውን ነገር ጠይቀኝ። እኔ አሁን ክርስቶስ ኢየሱስ ጠቀስኩ ዮሐንስ 3 ላይ 3:13 ላይ እኔ እናንተ ጌታን ማምር ትላላችሁ። ክርስቶስ እኔ አምላክ ነኝ አምልኩኝ ብሏል ክርስቶስ። ሙሉ መጽሐፍ ቅዱስ ስለ ክርስቶስ አምላክነት ነው የሚያወራው። ሙሉ መጽሐፍ ቅዱስ ማለት ነው። እሺ ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል እርሱ። ኧረ እሱ ሌላ ጥያቄ የለም። ጥያቄ ከሌለኝ ወይ አውርደኝ፣ አትልፋ። አንተ የምትፈልገው ሴቶችን መመለስ የማይችሉትን ነው። እኔ የፈለግኩን ጠይቅ ብዬ አጠይቀኝ። አንተ ሴቶች ምንድን ነው ይሄ? ጥያቄ ጠይቀኝ፣ የምትፈልገውን እመልስልሃለሁ። ልክ ሲጠይቅ አንተ የምትፈልገው ሴቶችን ምናምን መጠየቅ እናንተ ነው ማለት። ለምን ሴቶችን ታናነቃላችሁ? ሴቶች ወላሂ በጭንቅላት ይበልጣሉ ከወንዶች። በአብዛኛው ወንድ አስተዋይ ናቸው፣ ብልህ ናቸው። ሴትን ለምን አናነቃቸው እንደምታይ አይገባኝም። ሴት በጣም አስተዋይ ነች። ሴት በጣም ብልህ ነች። ልታውቋት እጅግ በጣም የምጡቅ አእምሮ ባለቤት ነች። ትበልጣቸዋለች። ሴትን አናንቆ ማየት ከየት ነው የመጣው? አላህ አልሙስተዓን። እሺ ሳሚ ሰላም። ሰላም ነው። አንዴ ልግባ። ጣልቃ ትግባ። ማነው ፍጹሜ? ሰላም ጨርሰና እግዚአብሔር ይመስገን። ትናንት እንደገባው እምቢ ያለህና ወረኩ። የሆነች ጥያቄ ነበረችኝና ሜቢ በቀና ልቦና ተመልስልኛለህ ብዬ ገምታለሁ። ለማወቅ ስለሆነ የምጠይቅህ። እሺ አብሽር። ጥያቄ ምንድነው? እሺ አንደኛ አላህ የሚለውን ቃል እስላምና ሙስሊም የሚሉትን ሶስቱን ነገሮች ሚኒንጋቸውን ማወቅ ፈልጋለሁ። ምን ማለት ናቸው የሚለውን ማለት ነው። ሶስቱን አላህ፣ ሙስሊምና እስላም የሚሉትን ሶስቱን እንትናቸው ምን ማለት ናቸው ፍቻቸው ማለት ነው። እቺን እንድትመልስልኝ ከዛ በኋላ ካለ እናወራለን። እሺ አላህ ማለት አልመእሉህ ማለት ነው። አይ አልማዕቡድ ቢልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው። ኢስላም ብሎ ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው ሳለ ትርጉሙ ለአንድና ብቸኛ ለሆነው አምላክ ለአላህ መታዘዝ መገዛት ማለት ነው። ሙስሊም ብሎ ማለት አንድና ብቸኛ ለሆነው አምላክ የሚገዛ አገልጋይ ወይንም ባሪያ ተገዥ ማለት ነው። ያ ነው። ኦኬ እሺ፣ እንደዛ ከሆነ ማለት ነው ብዙ ጊዜ ግራ ስለሚገባኝ ምን አለ መሰለ አላህ ማለት ለብቻ የሚመለክ ፍጹም አምላክ ማለት ነው አይደለም? እንደዛ ነው ያልከኝ መሰለኝ። ስለዚህ ሌላ ቃል ሊተካው ይችላል። ጎድ የሚለው ቃል ሊተካው ይችላል። አሁን ፈረንጆች በዛ ስለሚያምኑ ጎድ የሚለው ልክ አምላክ የሚለውን ነገር ስለሚተካላቸው ያንን ቃል ይጠቀማሉ። እሺ አላህ ለሚለው ቃል ይሄንን ኢንተርቼንጅብሊ መጠቀም እንችላለን። አይተካም። አምላክ የሚል ነው እርሱ ትርጓሜው። አምላክ የሚለው ደግሞ በእንትን አልኢላህ ማለት ነው። አምላክ አልኢላህ በአረበኛው ቃል ኢላህ ማለት አምላክ ማለት ነው እና ያን ነው ሊተካ የሚችለው። የአምላክ ስም በየትኛውም ስፍራ ሊቀየር አይገባም። አላህ ነው አላህ ነው ብለን ነው የምንጠራው። ፈረንጆችም ወይንም ነጮችም ሲጠሩ ጊዜ አላህ ብለው ነው የትኛውም ዓለም ላይ የሚጠሩት።
ግን ጋድ የሚለውን አምላክ የሚለውን ቃል ሊጠቀሙ ይችላሉ። አምላክ ለሚለው ነው እሱ የሚተካው እንጂ አምላክን የአላህን ስም እውነተኛው አምላክ በብቸኝነት የሚመለከው አምላክ ለሚለው ቃል ያንን ተርጉመው ሊናገሩት ይችላሉ። ችግር የለም። በአማርኛም አላህ የሚለው ቃል ሲተረጎም በብቸኝነት የሚመለከው አምላክ በእውነት የሚመለከው ብቸኛው አምላክ የሚለውን የሚተካ የሆነ ቃል ነው። እሱ በትርጉም ነው። እሱ ትክክል ነው። እሱ በትርጉም ነው ያልከኛውን አይደለ? ያንን ትርጉም የሚተካ ስም ነው ያልኩ። ያንን ትርጉም አሁንኛ ወደኔ መጣውን ብታውን ለምሳሌ ግን በዕብራይስጥ በሐረብ በሌሎችም በዛን ዘመን በነበሩ ቋንቋዎች የተለያዩ ስሞች አሉ። አላህ ሏ ተጠቅሞ የሚጠራ ስም አለ። አላህ የሚል ወይ ደግሞ ኤሎሄ የሚል ስም ይተካዋል። አላህን ኤሎሄ የሚል ስም ኤሎሄ ማለት የምን ቋንቋ ነው? ትርጓሜው ምንድን ነው? አይ እኔ ባቆም መቼ ነግርሃል ነበር። እኔ እኮ ካንተ ነው አሁን እየጠየቅኩ ያለሁት። ይተካዋል ወይ እነዚህ ነገሮች? ምናልባት ስለምታነብ ብዙ ነገሮችን ሰርች ስለምታደርግ ሜቢ ከኔ የተሻለ ኖሌጅ ይኖራል ብዬ ስለጠበቅኩ ነው። እሺ ኤሎሄ ኤል ከሚለው ቃል ነው። ኤል የሚለው ቃል አምላክ አላህ በዕብራውያን ለነበሩ ነቢያቶች ያሳወቀባቸው የሆነ መጠሪያው ነው። ኤል ማለት አምላክ ማለት ነው። ኤሎሄ ስል ጊዜ አምላኬ እንደማለት ነው። ታዲያ ይሄን ዕብራውያን ነቢያቶች ይጠቀሙት ነበረ። አምላክ አላህ ስብሐነ ወተዓላ ይሄንን በቁርአን ላይ ሊተካው የሚችለው ምንድን ነው ከተባለ ይሄንን ኢላህ የሚለው ነው። አምላክ የሚለው ነው። ኢላሂ፣ ኤሎሄ፣ ኢላህ፣ ኤል የሚለው እነርሱ ሲሆን በእኛ ደግሞ ኢላህ ኤሎሄ ሲሆን ጊዜ በወደ አረበኛ ሲመጣ ጊዜ ኢላህ የሚለው ኢላሂ ማለት ነው፣ አምላኬ ማለት ነው። ኤሎሄ ማለት አምላኬ፣ በአረበኛ ደግሞ ኢላሂ ማለት አምላኬ ማለት ነው። ኤል ማለት አምላክ ማለት ነው በዕብራይስጥ፣ በእኛ ጋር ደግሞ ኢላህ ማለት ነው፣ አምላክ ማለት ነው። ስለዚህ ክርስቶስ አምላኩን አላህን በዚህ ይጠራ ነበር፣ ኤሎሄ እያለ ይጠራ ነበር። በእኛ ደግሞ ኢላሂ ብለን እንጠራለን፣ ኢላሂ እንላለን፣ አምላኬ እንደማለት ነው። ስለዚህ ባይ ዲፊኒሽን በቃ ፍጹም አምላክ የሚለውን ነው የሚተካው ማለት ነው። ያ ማለት እኛ እግዚአብሔር ብለን የምናምነውን ፍጹም አምላክ ይተካል ማለት ነው። ኦኬ ሌላው ኦኬ ሶስቱንም መልሰልኛል። ቆይ አልጨረስኩምና ይቅርታ። እሺ ከነብዩ መሐመድ በፊት መጽሐፍት ነበሩ ብለህ ታምናለህ? ስለ እስልምና የሚያስተምሩ ወይ ደግሞ ራሱ እስልምና የሚባለው እምነት? ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት መጽሐፍቶች ነበሩ። ለነቢያቶች ተሰጥተዋቸው ነበር። ለሙሳ ተውራት፣ ለዒሳ ኢንጂል፣ ለዳውድ ዘቡር ተሰጥቷል። እነሱን ምርኩዝ አድርገው እስልምናን ይከተሉ ነበር። አዎ። ስለዚህ ከነብዩ መሐመድ በፊት እስልምና ነበር እያልከኝ ነው? አዎ። አሁን እኔ እስላም መሆን ብፈልግ መጀመሪያ ማድረግ ያለብኝ ሻሃዳ መያዝ ነው የምትሉት? የትእዛዛት ሁሉ ፊተኛና መጀመሪያ የሆነውን በነቢያትም ሁሉ አንደበት ሲሰበክ የነበረውን ያን የትእዛዝ ፊተኛና መጀመሪያ እርሱን በአንደበትህ መመስከር በልብህ ማመን ነው። ከነብዩ መሐመድ በፊት የነበሩ ሙስሊሞች ያንን ነገር ብለው ወይ ሻሃዳ ይዘው ነው ሙስሊም የሆኑት? ነብዩ መሐመድ ሳይመጡ በፊት የመጀመሪያው ምንድን ነው? የሻሃዳ ቃል አምላክን አንድና ብቸኛ እውነተኛ አምላክ መሆኑን መመስከርና በዘመኑ የተላከውን መልእክተኛ እንደ መልእክተኛ ወይም ያን ነቢይ እንደ ነቢይ መቀበል። ያን አምላክ ያገኘው በዚያ በነቢይ በኩል ነው እና እርሱን የአምላክ መልእክተኛ መሆኑን ትመሰክራለህ። ትክክል ነው። እሱ አምናለሁ። አሁን አምናለሁ። ነብዩ መሐመድ መተው ካስተማሩ በኋላ ሻሃዳ ሲያዝ አውቃለሁ እንደዛ እንደሆነ ግራ ስለገባኝ ነው። ከዛ በፊት ነብዩ መሐመድ ከመምጣታቸውና ቁርአን ከመውረዱ በፊት
ያሉ ሙስሊሞች በዛም ዘመን እንዲሁ ነበር። በየትኛው የነብይ ስም ነበር ሻሃዳ የሚይዙት? በዘመኑ ባለው ነብይ ለምሳሌ በዒሳ ዘመን ከሆነ የአምላክን አምላክነት ይመሰክሩና ዒሳን እንደ ነብይነት ይቀበላሉ፣ ይመሰክራሉ። በሙሳም ዘመን ልክ እንዲሁ የአምላክን አምላክነት የአላህን አምላክነት ከመሰከሩ በኋላ የሙሳን ደግሞ መልእክተኛነትና ነብይነት ይመሰክራሉ። አላህ ስብሐነሁ ወተዓላ ይህን በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ይነግረናል። ለምሳሌ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም ይላል ቃል በቃል አላህ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውሳለ። ምን የሚል ትእዛዝ? በእኔ በአምላካቸው በአላህ እመኑ፣ በላኩላችሁ መልእክተኛና ነብይም እመኑ አልኳቸው አለ። ከዚያም ሐዋርያቶች ምን አሉ? እነሆ በአንተ በአምላካችን በአላህ አምነናል፣ በላከውን መልእክተኛም አምነናል አሉ። ከዚያስ እኛ ሙስሊሞች መሆናችንንም መስክርልን አሉ። የሙስሊምነታቸው ማስመስከሪያ ሻሃዳ ቃል ምንድን ነው? በአላህ አምላክነት አምነው በመሲሁ መልእክተኛነት ያምኑ ነበር። ሐዋርያቶች በሌላ ቦታ ላይ አመና ቢላህ አሉ፣ እነሆ በአላህ አምነናል አሉ። ወሽሀድ ቢአና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ። ረበና አመና ቢማ አንዘልተ ወተባዕነ ረሱል፣ ጌታችን አላህ ሆይ ባወረድከው ቃል አመንን፣ ልክ እንዲሁ መልእክተኛውንም ተከተልን አሉ። አየህ አይደለ? ስለዚህ በአምላክ በአላህ አምነው በመልእክተኛው በክርስቶስ መልእክተኛነት ሲቀበሉ ጊዜ የሙስሊምነታቸው ማስመስከሪያ የሻሃዳ ቃል እርሱ ነበር። በሙሴም ዘመን ልክ እንዲሁ፣ በአብርሃም ዘመን ልክ እንዲሁ፣ በኢስሐቅ ዘመን ልክ እንዲሁ፣ በያዕቆብ ዘመን ልክ እንዲሁ፣ በሁሉም ነቢያት ዘመን በዚህ መልኩ ነበር። ስለዚህ አንተ ቀደም እንዳልከኝ አላህ የሚለውን ቃል ተጠቀምክ እንጂ አምላክ ብለህ መተካት ትችላለህ። ፈጣሪ ብለህ ፍጹም አምላክ ብለህ መተካት ትችላለህ። አሁን አንተ በአላህ እያልክ የምትናገራቸውን በዚህኛው ቃል ኢንተርቼንጅብሊ መጠቀም ይቻላል ማለት ነው። ፍጹም አምላክ ወይ ደግሞ ፈጣሪ በሚለው ማለት ነው። ለምን? የወል ስም ስለሆነ አምላክ የሚለውን ቃል ብቻ ሳይሆን የአምላክ ማን ነው የሚለውንም በዚያው ያስመሰክሯቸው ነበር እኮ። ይሄ ማንነቱን እኮ አይደለም። ይቅርታ እያወራህ ገባሁብህ መሰለኝ። ማንነቱን ሳይሆን አላህ የሚለው ቃል ፍጹም አምላክ የሚለውን ቃል አይደለም የሚተካው። ፍጹም አምላክ የሚለው ኢላህ የሚለውን ወይ ደግሞ አምላክ የሚለው ኢላህ የሚለውን ቃል የሚተካው እርሱ አላህ። ይሄ ኢላህ የሚለው የምንነቱ መጠሪያ ነው። ማንነቱ ደግሞ አላህ ነው። ገብቶሃል አይደል? ማንነቱ አላህ ነው። ማን ነው ቢባል አምላካችን አላህ ነው ማንነቱ። ይሄ ትርጉሙ በብቸኝነት የሚመለከው እውነተኛው አምላክ ማለት ነው። ወደ አማርኛ ስንቀይረው ወይንም በአረብ ያን ያልኩ እውነተኛ አምላክ የሚለውን የሚተካው ነው የምልህ። ስለዚህ ያ መጠሪያው ስሙን ልንቀይረው አንችልም። መጠሪያው ስሙ ማንነቱ ነውና ገብቶሃል። ምንነቱ ደግሞ የዚያ ትርጓሜም ይሆናል። ለምሳሌ አላህ የሚለው ማንነቱ መጠሪያው ነው። ትርጓሜ ምንድን ነው? አልኢላህ አልመዕቡድ ቢልሐቅ፣ በእውነት የሚመለከው ብቸኛው አምላክ ማለት ነው ትርጓሜ። ስለዚህ ሻሃዳ ሲይዙ ጊዜ አምላክ የሚለው ብቻ ሳይሆን የአምላክ ማንነቱ መገለጽ አለበትና ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ መልእክተኛ ሙሐመድን የአላህ መልእክተኛ ነው ብለው ይመሰክራሉ ሰዎች። በመሲሁም ዘመን ልክ እንዲሁ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም፣ መሲሁም የአላህ መልእክተኛ ነው ብለው ሰዎች ይመሰክሩ ነበር። በዚህ መልኩ ነው ሻሃዳ የሚያዘው። ቀጣይ ጥያቄ አለ። እሺ ጥያቄ ያለና ፍጹም ፍጹም አቤት አልኩ እኮ ብዙ ጊዜ ለካስ ፍጹም አምላክ እያላችሁ እያወራችሁ ነው። እሺ ጥያቄ አለ? አዎ እኔ እንኳን ስለ ዋሻ አንቀላፊዎች ስለሱ ማብራሪያ እንድትሰጠኝ ነው። ለ300 ዓመት ተኝተው ከዛ በኋላ ለተነሱ ሱራ 18 ላይ ነው መሰለኝ ስለሱ ማብራሪያ እንድትሰጠኝ ነው። ሻዳምጥሽ አዳም ሚዩት አድርገው። በጣም ገራሚ የሆነ የአምላካችን የአላህ ድንቅ ተአምር ስራ ስለሆነ በደንብ አዳምጡ።
አላህ ምን ተአምር አደረገ ብላችሁ ክርስቲያኖች ልጠይቁ ትችላላችሁ። ፈጣሪ በነቢያት በኩል ድንቅ ተአምር ሲያደርግ እንደነበር ሁሉ ከነቢያት ውጭ በሆኑ የነቢያት ተከታይ በሆኑ ሰዎችም ላይ ድንቅ ተአምራትን አድርጓል። አሁን የምነግራችሁ ተአምሩ ምንድን ነው ብለን መጀመሪያ ጠር አድርገን ስንናገር ትንሣኤ ይባላል። ትንሣኤ ማለት ከሙታን መነሳት ማለት ነው። ስለዚህ አምላክ አላህ ከእኛ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን በፊት በነበሩ ሰዎች ላይ ትንሣኤን አድርጓል። ያ ማለት ለ309 ዓመት አቆይቷቸው በዋሻ ውስጥ ከዚያ እንዲነሱ አድርጓቸዋል። መጨረሻ ላይ ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ብሎ ይናገራል። ትንሣኤ ምንም ጥርጥር እንደሌለው በእነርሱ ላይ እንዳሳየ አላህ ሱብሓነሁ ወተዓላ የተናገረበት ድንቅ ስራዎቹ ስለሆኑ በደንብ አዳምጡ። ዕለሞች እንደሚናገሩት እነዚህ ሰዎች የሚገኙት መቼ ነው ይባላል? ከዒሳ በኋላ እና በነቢ ሰለላሁ ዐለይሂ ወሰለም መካከል የነበሩ ናቸው። ዒሳ ዐለይሂ ሰላም ካረገ በኋላ የዒሳ ተከታዮች ለብዙ ተከፈሉ። ግማሾቹ ምን አሉ? አምላክ በመካከላችን ቆይቶ ከዚያ በኋላ ለ33 ዓመት ከቆየ በኋላ ወደ አምላክ አረገ ብለው ተናገሩ። ሌሎቹ ምን አሉ? አይ የአምላክ ልጅ እንጂ ራሱ አምላክ አይደለም፣ የአምላክ ልጅ በመካከላችን ለ33 ዓመት ቆይቶ ከዚያም አረገ አሉ። ሌሎች ደግሞ ምን አሉ? ሐሰተኛ የሆነውን ክርስቶስ ይዘን ገደልነው፣ ሰቀልነው ብለው ተናገሩ አይሁዳውያኖች። ይህንን ያመኑ የተሸወዱ ክርስቲያኖች አው እውነታቸውን ነው፣ አምላክ ለእኛ ክርስቶስ ተገድሎብናል፣ ተሰቅሎብናል፣ ስለ ኃጢአታችን ነው። ግን ከዚያም በኋላ ከሙታን ድል አድርጎ ተነስቷል ብለው እነ ጳውሎስ ይህን መንገድ ይዘው ሄዱ። እውነተኞቹ ግን ምን አሉ? የአምላክ መልእክተኛና ነቢይ በመካከላችን የሚቆየውን ያቀል ቆይቶ ከዚያም በኋላ አምላክ በኃይሉና በጥበቡ ወሰደው፣ ከአይሁዳውያን እጅ ወስዶ ነጠቀው፣ እርሱም በሰማይ በክብር ይገኛል ብለው አመኑ። ታዲያ ሁሉም የክርስቲያን አንጃዎች ሆነው እነዚህ እውነተኞችን ማሳደድን ያዙ። ገብቷቸዋል? በዚያን ጊዜ ሮማውያኖች በእስራኤል ምድር ላይ ሰልጥነው ነበር። ባለስልጣን ነበሩ፣ ንጉሶች ነበሩ። በርካታ የዓለም ሀገራቶችን ያስተዳድሯቸው ነበር። ከዚያም በኋላ እነዚህ ሰዎች አምላካችን አንዱ አምላክ አላህ ነው ብለው የሚያምኑ የክርስቶስ የዒሳ ተከታዮች ነበሩ። ከነዚያም መካከል ናቸው እነዚህ ወጣቶች። ባጭሩ ሱረቱል ከህፍ ምዕራፍ 18 ላይ የዋሻው ምዕራፍ ላይ አላህ ሱብሓነሁ ወተዓላ ድንቅ ታሪካቸውን ይናገራል። እነዚህን ሰዎች ማሳደድ ሆነ በጊዜው የነበረው ንጉስና ተከታዮቻቸው። ገብቷቸዋል? እነዚህን ሰዎች ማሳደድ ፈለጉ። አም ሐሲብተ አነ አስሓበል ከህፊ ወረቂም ካኑ ሚን አያቲና ዐጀባ ይላል አላህ። እነዚያ የዋሻዎቹ ሰዎች እጅግ በጣም ድንቅና አስገራሚ ከሆኑ ተአምራቶች የነበሩ ብሎ አላህ ሱብሓነሁ ወተዓላ በቁርአን ላይ ይጨምራል ታሪካቸውን። እነዚህ ሰዎች በንጉሱ ፊትና በጊዜው በነበሩ ስህተት ላይ ባሉ ሰዎች ፊት ቆመው የአምላክን የአላህን አንድነት የመሰከሩ ጀግኖች ናቸው። የክርስቶስን መልእክተኛነትና ነብይነት የመሰከሩ ጀግኖች ናቸው። ፈቃሉ ረቡና ረቡ ሰማዋት ወልአርድ አሉ። የእኛ ጌታ የሰማይ የምድር ጌታ የሆነው ያ አንዱ አምላክ ብቻ ነው አሉ። ለን ነድዑወ ሚን ዱኒሂ ኢላሃ፣ ከእርሱ ውጭ ማንንም ቢሆን አንጠራም አናመልክም በፍጹም ብለው በንጉሱ ፊትና በካዲያኖቹ ፊት ቁመው ይሄንን እውነት መሰከሩ። ውስን ነበሩ የዛኔ እነዚህ ልጆች ወጣቶች ናቸው። ስንት ናቸው ቁጥራቸው የሚለውን መጨረሻ ላይ እንመጣበታለን። ከዚያ በኋላ እነዚህን ሰዎች ንጉሱና በዘመኑ ያሉ የእምነት አባቶች ለማሳደድ ወሰኑ፣ ለመግደል ወሰኑ። ከዚያም እነዚህ ወጣት ልጆች ወደ ዋሻ ሄደው ተጠጉ። አብሯቸው ተከትሏቸው አንድ ውሻ ነበር። ያ ውሻም አብሯቸው ተከትሎ ሄደ። ከዚያም ዲናቸውን ይዘው ሸሹ። እነዚህ ልጆች እምነታቸውን ካልቀየራቸው ትገደላላቸው በተባሉ ጊዜ እምነታችንን እስከምንቀይር ከሀገር እንለቃለን ብለው ሄዱ። ወደ አላህ ተጠጉ። አላህም በልባቸው ላይ የሆነን መልእክት ጣለላቸው፣ ወደ ዋሻው ተጠጉ የሚለውን ገብታቸዋል። ከዚያ በኋላ ወደ ዋሻው ሄዱና ዋሻ ውስጥ ገቡ። ዋሻ ውስጥ ከገቡ በኋላ እዚያው እንቅልፋቸውን ተኙ። ውሻቸውም ከውጭ ሊጠብቃቸው ልክ እንዲህ እግሮቹ ላይ ተቀምጦ ወደፊት ዙሮ በዚያው ላይ ሳለ ሆነ። አላህ ታዲያ በእነዚህ ሰዎች ላይ ለ309 ዓመት ያክል እንቅልፍን ብቻ ለቀቀባቸው። አልሞቱም። ልብ በሉ፣ እንቅልፍን ለቀቀባቸው፣ ተኝተዋል። ነገር ግን አልሞቱም፣ ሙተዋልም። ፍጹም መሞት፣ ፍጹም አለመሞት ምን ማለት ነው? አልሞቱም ስላቸው ጊዜ ትልቁን ሞት አልሞቱም ነው።
ሙተዋል ስላችሁ ጊዜ ትንሹን ሞት ነው። ትንሹ ሞት ምንድን ነው? እንቅልፍ ትንሹ ሞት ይባላል። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም አነውሙ አኹል መውት ወላ የናሙ አህሉል ጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንቅልፍ የሞት ወንድም ነው። የገነት ሰዎች እንደማይሞቱ ሁሉ እንቅልፍንም አይተኙም አሉ። በገነት ውስጥ እንቅልፍ የሚባል የለም። እንቅልፍ ምድር ላይ ይቀራል። በቃ በገነት ውስጥ እንቅልፍ የሚባል አያውቃቸውም የገነት ሰዎች። ከምድራዊ ህይወት በጣም የተለየ ዓለም ነው። ምክንያቱም ሰው እንቅልፍ የሚያስፈልገው ሲደክመው ጊዜ ነው። እስኪ እንዳዋረፍ ልበል ይላል። ከዚያ ተኝቶ ሲነሳ ጊዜ ኃይል ሰብስቦ ይነሳል። እንደገና እንዳደስ ሌላ ሰው ይሆናል። ሌላ ጉልበት ይዞ ይነሳል። ታዲያ የገነት ሰዎች ከመሰረቱ ድካም የሚባል አይሰማቸውም። ጉድለት የለባቸው፣ ሙሉ ናቸው። ላ የመሱሁም ፊሃ ነሰቡን ይላል አላህ። የገነት ሰዎች በገነት ውስጥ ድካም የሚባል አይነካቸውም። ወማ ሁም ሚንሃ ቢሙኽረጂን፣ እነርሱም ከእርሷ ውስጥ የሚወጡም አይደሉም ይላል። ስለዚህ እነዚህ ሰዎች የተጣለባቸው ትንሹ ሞት ነው። ያ ማለት አላህ እንቅልፍን ጥሎባቸው ለ309 ዓመት ያክል በዋሻ ውስጥ ተኙ። የማን ተከታይ ናቸው? የዒሳ ዓለይሂ ሰላም የክርስቶስ ተከታይ ናቸው። እጅግ በጣም ጀግና የሆኑ አማኝ የእርሱ እውነተኛ ተከታዮች ነበሩ። አላህ በጣም የወደዳቸው፣ አላህ በጣም ያወደሳቸው ከዒሳ በኋላ የመጡ ሰዎች ናቸው። ከዛ ዋሻ ውስጥ ተኙ። ጠላቶች ወደዚያ መጥተው በፍጹም ሊቀርቧቸው እንዳይችሉ አደረገ አላህ። በመልአክ ያስጠብቃቸው ነበር። መልአክ ይጠብቋቸዋል። አንድ ሰው በጎኑ ከተኛ እንቅልፍ ከሆነ የተኙት በጎኑ ከሆነ የተኙት ይሄ ቀኛቸው ሊጎዳ ይችላል አይደለ? ወደ ግራ መዞር ያስፈልጋቸዋል አይደል? ታዲያ አላህ ምን እንዳለ ታውቃላችሁ? ወኑቀልቡሁም ዛተል የሚኒ ወዛተል ሽማል አለ። ወደ ቀኝም ወደ ግራም አገለባብጣቸዋለሁኝ አለ። መልአክ ተልኮላቸው እነዚያ መልአኮች አንዴ ወደ ቀኝ አንዴ ወደ ግራ ያገለባብጧቸዋል። በፍጹም ሰውነታቸው ጉዳት እንዳይደርስበት ለ309 ዓመት ያክል በዚያው ቆዩ። የሚገርማችሁ ወደ ዋሻው በገቡ ጊዜ ፀሐይ ታንጸባርቃቸው ነበር በትክክለኛ አወጣጧ። ግን ፀሐይ እንዳታንጸባርቃቸው አላህ ለእነርሱ ክብር ሲል የፀሐይን አቅጣጫ ሁሉ ቀየረላቸው። ትንሽ ጠጋ ብላ እንድትሄድ አደረግኩላቸዋል አላህ። ያ ሰላም። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ወኢዛ ገረበት ተቅሪዱሁም ዛተል ሽማል ወሁም ፊ ፈጅወቲን ሚን ዛሊከ ሚን አያቲላህ። ይህ ከእኔ ከአላህ ድንቅ ተአምራቶች መካከል ነው ይላል አላህ። ለአንተ ክብር ሲል አንተ እርሱን ከተጠጋ ከእርሱ ውጭ ማንም የለኝም ብለህ በእርሱ ላይ ከተመካህ ሁሉን የዓለምን ስርዓት ሁሉ ሊቀይርልህ ይችላል። የዓለምን ስርዓት ሁሉ ሊቀይርልህ ይችላል። ለነቢያቶች ከሚያደርግላቸው ትልቁ ነገር ይሄ ነው። ከሙሳ በኋላ ወይንም ከሙሴ በኋላ የተላከው ነቢይ ማን ይባል ነበር? የሙሴ አገልጋይ ዩሻዕ ኢብኑ ኑን ይባላል፣ ወይንም ኢያሱ ይባላል። ኢያሱ የተባለውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲገልጹት ምን አሉ? ከእናንተ በፊት ከነበሩ ነቢያቶች ኢያሱ ወይንም ዩሻዕ ኢብኑ ኑን የተባለው ነቢይ አሉ። አላህ ለዚህ ሰው ካደረገለት ድንቅ ተአምር ሲገልጹ ነቢ ሰለላሁ ዐለይሂ ወሰለም ከጠላቶቹ ጋር እየተፋለመ እያለ ፀሐይ ልጠልቅበት ሆነች አሉ ነቢ ሰለላሁ ዐለይሂ ወሰለም። ድል ሳያደርግ ማለት ነው። ድል ሳያደርግ ፀሐይ ከጠለቀች በሚቀጥለው ቀን ሌላ ኃይል ሰብስበው ሊመጡ ነው ጠላቶች። በዚህ ጊዜ ኢያሱ ጸሎት አደረገ፣ አላህን ለመነ። ምን አለ? አምላክ ያላህ ሆይ በጠላቶች ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ አለ። አላህ ሁሉን ነገር እንደሚያደርግ ያውቃሉ ነቢያቶች። ማ ያዕሪፉን ሙስተሒል ዐንደ አላህ ዐዘ ወጀል፣ ከአላህ ዘንድ የማይቻል ነገር አለ ብለው አያስቡትም። ሁሉን ነገር ይችላል ብለው ያምናሉ። እንግዲህ ፀሐይን ይይዝልኛል ብለህ ማሰብ ከባድ ነበር አይደል? ለነቢያቶች ግን ከዚህ ፀሐይን ከመያዝ በላይ የአላህን ከባድነት የአላህን ታላቅነት ስለሚያውቁ አምላክ ያላህ ሆይ በጠላት ላይ ድልን እስክነሳ ድረስ ይችን ፀሐይ እንዳትጠልቅ ያዝልኝ በቃ አለ። አላህም ሰማው አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈሐበሰ ላሁ ለሁ ሸምስ ሐታ እንተሰረ ዐላ አዕዳኢህ አሉ። በጠላቶቹ ላይ ድልን እስኪነሳም ድረስ አላህ ያችን ፀሐይ ያዘለት አሉ። ወዲያው ኢያሱ ወይንም ዩሻዕ ኢብኑ ኑን በጠላቱ ላይ ድልን ከነሳ በኋላ አምላክ ያላህ ሆይ ፀሐይዋን አሁን አስገባት በቃ ፈቀድኩኝ አለ። ወዲያው አላህ ሱብሓነሁ ወተዓላ ፀሐይዋን አስገባት። ይሄን ነገር ታዲያ አላህ ለማን? ለዒሳ ተከታዮች ያደረገላቸው። በዋሻው ውስጥ በገቡ ጊዜ ፀሐይዋ ታንጸባርቃቸው ነበር አለ አላህ። ነገር ግን እንዳታንጸባርቃቸው ፀሐይዋን ጠጋ አድርጌ ከአይናቸው ሰውርላቸው ነበር አለ። ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም ዛተል የሚን ወኢዛ ገረበት ተቅሪዱሁም ዛተል ሽማል ወሁም ፊ ፈጅወቲን ሚን ዛሊከ ሚን አያቲላህ መን የህዲላሁ ፈሁወል ሙህተድ ወመን ዩድሊል ፈለን ተጅደ ለሁ ወሊየን ሙርሺዳ ወተሕሰቡሁም አይቃዘን ወሁም ሩቁድ አለ አላህ። ቀጥሎ እነርሱ የነቁ ይመስሉሃል አለ፣ እነርሱ ግን የተኙ ናቸው አለ። እንቅልፋቸውን ተኝተዋል። ገብተዋል። እነሱ በእንቅልፍ ዓለም ናቸው።
ወኑቀልቡሁም ዛተ ልየሚን ወዛተ ሽማል ወደ ቀኝና ወደ ግራም አገለባብጣቸዋለሁ አለ አላህ።